እንደምን አደራችሁ። በመጀመሪያ እንኳን ደህና መጣችሁ እላለሁ። በዋነኝነት ደግሞ እንኳን ለጸደቀው ቋንቋ ፖሊሲ እንኳን አደረሳችሁ፣ እንኳን ደስ ያላችሁ ለማለት ፈልጋለሁ። ምክንያቱም ይሄ ቋንቋ ፖሊሲ ከ2002 ጀምሮ እኔም ወደዚህ ከመምጣቴ በፊት አስተማሪ ሆኜ ባህር ዳር ዩኒቨርሲቲ የተለያዩ ጊዜ በተደረጉ ጥናቶች ኮንፈረንሶች ላይ ተገኝቻለሁ። እንግዲህ ለረጅም ዓመታት ይሄን የቋንቋ ፖሊሲ በመስራት በመሳተፍ እንዲጸድቅ ስንጠብቅ ቆይተናል። እንደ ሀገር ብቻ ሳይሆን እንደ ቋንቋ ምሁር ደግሞ እንደ ቋንቋ ባለሙያ ሁላችንም ይሄ የቋንቋ ፖሊሲ ጸድቆ በዚህ ጊዜ በማየታችን እንኳን ደስ ያለን፣ እንኳን ደስ ያላችሁ እላለሁ። እንግዲህ እንደምታውቁት ኢትዮጵያ የብዝሃ ቋንቋ የብዝሃ ባህል ሀገር ነች። የብዝሃ ቋንቋና የብዝሃ ባህል ሀገር የሆነች ሀገር ደግሞ ቋንቋዋንና ባህሏን ለማሳደግ ስርዓት መዘርጋት ያስፈልጋል። ብዙ ጊዜ ሲባል እንደምንሰማው ኢትዮጵያ 80 በላይ ቋንቋ አላት እንላለን። አንዳንዴ 76 እንላለን። አንዳንዱ ደግሞ ተነስቶ 86 ይላል። ይሄ እንግዲህ የሚያሳየው ቋንቋን ለማልማት የሚያስችል ስርዓት ባለመዘርጋታችን ያለንን ሀብት ቆጥረን ለማልማት አለመዘጋጀታችንን ያሳያል። ይሄንን ያለንን ሀብት ለማልማት ለቋንቋ በተለይ ዋናው ፖሊሲ ነው። እንደምታውቁት የባህል ፖሊሲ አለን። በዛ መሰረት በጣም ብዙ ስራዎች እየተሰሩ ነው። ፖሊሲ ምን ያክል ለልማት ምን ያክል መስመር ስርዓት እንደሆነ ያሳየናል የባህል ፖሊሲዎቻችንን ስናይ። ስለዚህ ከዚህ አንጻር የቋንቋ ፖሊሲ አለመኖሩ ቋንቋዎቻችንን በምንፈልገው ደረጃ መጠን አልምተን ወደምንፈልገው አቅጣጫ ወስደን ለመጠቀም አልቻልንም ነበር ማለት ነው። አገራችን በቋንቋ ፖሊሲ ጉዳይ ብዙ ሂደቶችን አልፋለች። በተለይ ከቀዳማዊ ኃይለ ሥላሴ መንግስት በፊት ምንም የተጻፈ የቋንቋ ፖሊሲም ሕግም አልነበረም። መሪዎቻችን ከአጼ ቴዎድሮስ፣ አጼ ዮሐንስ እንዲሁም አጼ ሚኒሊክ በሶስቱ ያልተጻፈ ሕገ መንግስት በምንለው የቋንቋ አካሄድ ወይም ፖሊሲ እንደነበራቸው ይታወቃል። በተለይም ኢትዮጵያን አንድ ከማድረግ ስሜት ሀሳብ አንጻር ዓላማ አንጻር በአማርኛ የስራ ቋንቋ ሆኖ እንዲያገለግል በማድረግ ሲሰራ የቆየ እንደሆነ ይታወቃል። በኋላ ቀዳማዊ ኃይለ ሥላሴ ከመጡ በኋላ ደግሞ ፖሊሲ የተጻፈ ሕግ እንደወጣ ይታወቃል። በዚህም ሕግ አማርኛ የስራ ቋንቋ ሆኖ እንዲያገለግል የተወሰነበት ሁኔታ አለ። በተለይ ደግሞ በዚህ ጊዜ ጥሩ ነገር ተብሎ የሚወሰደው ትግርኛ፣ ኦሮምኛ፣ ሶማሊኛ፣ አፋርኛ አራቱ ቋንቋዎች አሁን በዚህኛው ፖሊሲ በደንብ የታዩት ቋንቋዎች የሬዲዮ ቋንቋ ሆነው እንዲያገለግሉ የተደረገበት ዘመንና የቋንቋ ብዝሃነትን ማስተናገድ የተጀመረበት ሙሉ በሙሉ ባይሆንም በተወሰነ ደረጃ የተጀመረበት ሁኔታ ነበረ። በኋላ ደግሞ በደርግ ዘመነ መንግስት 15 አካባቢ የሚደርሱ ቋንቋዎች የመሰረተ ትምህርት ማስተማሪያ ቋንቋ እንዲሆኑ በማድረግ ከፍ ወዳለ ደረጃ እንዲሄድ ተደርጓል። በዚህ ሂደት በተለይ አጼ ኃይለ ሥላሴ ዘመነ መንግስት ጊዜ የአማርኛ ቋንቋን ስነ ጽሁፍና ቋንቋን ለመደበኛነት ለማሳደግ የሚያስችል የቋንቋ አካዳሚ እንደነበረ እንዳቋቋሙ ይታወቃል። በ1964 አካባቢ
ከዛ በኋላ በደርግ ዘመነ መንግስት ደግሞ ወደ 15 ያክል ቋንቋዎች ከፍ ሲሉ የኢትዮጵያ ቋንቋዎች አካዳሚ በሚል አካዳሚው አድጎ በኢትዮጵያ ቋንቋዎች በማጥናት ላይ ሲሰራ የቆየ አካዳሚ ነበረን። ይሄ የቋንቋ አካዳሚ በኢህአዴግ ዘመነ መንግስት ደግሞ የህገ መንግስታችን ለኢትዮጵያ ቋንቋዎችና ባህሎች እውቅና ሲሰጥ በተለይም ሁሉም ቋንቋዎች፣ ሁሉም ማህበረሰብ፣ ሁሉም ህዝብ፣ ሁሉም ብሔር ብሔረሰብ በራሱ ቋንቋ የመጠቀም የመማር ለስራ የማዋል እውቅና ሲሰጥ እንዲሁም የፌዴሬሽን አባላት ክልሎቹ የስራ ቋንቋቸው የዳኝነትም ቋንቋቸው እንዲያደርጉ እውቅና ከተሰጠ በኋላ ይህ አካዳሚ ወደ ኢትዮጵያ ቋንቋዎች እና ባህሎች አካዳሚ አድጎ አሁን 80 አካባቢ የምንላቸውን ቋንቋዎች በቁርጥ ያላወቅናቸውን ግን እስከ 80 ድረስ የሚደርሱ ቋንቋዎችን በስፋት በጥልቀት በማጥናት እንደምታውቁት ብዙ ቋንቋዎች የትምህርትና የስራ ቋንቋዎች እንዲሁም የጽሁፍ ቋንቋዎች እንዲሆኑ በማድረግ ይህ አካዳሚ ትልቁን ስራ እየሰራ ይገኛል። አካዳሚው በእርግጥ ከአገራዊ ወደ ዩኒቨርሲቲ የሄደበት ሁኔታ አለ። እንግዲህ የሰው ኃይልን የተማረ የሰው ኃይልን በትክክል ተመራማሪዎቻችን ከመጠቀም አንጻር በዚህ መንገድ አካዳሚው እዚህ ደረጃ የደረሰና ሰፊ ስራ የሰራበት ሁኔታ አለ። በተለይም ይህን አሁን ያጸደቅነውን የቋንቋ ፖሊሲ በምናዘጋጅበት ሰዓት የአዲስ አበባ ዩኒቨርሲቲና የዚህ አካዳሚ ምሁራን ሰፊውን ድርሻ በመውሰድ ሰፊ ስራ የሰሩበት ሁኔታ አለ። በዚሁ አጋጣሚ በዚህ ቋንቋ ፖሊሲ የተሳተፋችሁ በሚኒስቴር መስሪያ ቤታችን ስም የምናመሰግን ይሆናል። በተለይም ደግሞ ዶክተር ሞገስ፣ ዶክተር ታዬ፣ ፕሮፌሰር ባዬ ዋናውን ድርሻ ይዘው ይህን ያክል ዓመት ይህንን የቋንቋ ፖሊሲ እውን እንዲሆን ትልቁን ሚና የተጫወቱ በመሆናቸው ለነሱ ያለን ክብርና ምስጋና በዚሁ አጋጣሚ ለመግለጽ እፈልጋለሁ። ስለዚህ ይህን ያክል ካልኩኝ ያው ኢትዮጵያን ማድረግ ከፈለግን ሁሉንም ቋንቋዎች ማልማት ያስፈልገናል። ብዙ ጊዜ እንደሚባለው እንግዲህ ብሔር ብሔረሰቦች ከሌሉ ኢትዮጵያ ልናገኝ አንችልም። ስለዚህ የብሔር ብሔረሰቦችን ቋንቋና ባህል ስናሳድግ ኢትዮጵያን መገንባት እንችላለን። ያለ ብሔር ብሔረሰቦች ኢትዮጵያ ልትገነባ ልትኖር ስለማትችል ማለት ነው። ይህን ለማድረግ ግን እንደምታውቁት የቋንቋ ምሁራን እንደሚሉት የአንድ ብሔረሰብ የአንድ ማህበረሰብ ማንነት አይቀሬውና አይለወጤው ኦብጀክቲቭ ወይንም ተጨባጭ የሆነው መስፈርት ቋንቋ ነው። ባህል ሊለወጥ ሊቀየር ሊጠፋ ይችላል። ማንነትን ግን በደንብ በተጨባጭ ሁኔታ መስፈርና መግለጽ የምንችለው ዋናው መስፈርት ቋንቋ ነው። ሌሎቹ ከዛ ቀጥሎ የሚመጡ ይሆናል። ስለዚህ የኢትዮጵያን ሕዝቦች ማንነት ለማስቀጠል ከፈለግን አይቀሬውንና ተጨባጭ የሆነውን ቋንቋቸውን በደንብ ማልማትና ወደሚፈለገው ደረጃ ማድረስ አስፈላጊ ነው። ቋንቋ የማንነት መግለጫ ብቻም አይደለም። እንደምታውቁት ቋንቋ ሀሳብን እንገልጻለን፣ ሀሳብን እንቀበላለን፣ ሀሳብን እንሰጥበታለን። ከዛ ውጭ ግን ለቋንቋ ምሁራኑ እንደሚሉት ሰው የሚያስብበት፣ የሚያንሰላስልበት፣ የሚያፈልቅበት ትልቁ የአእምሮ ማብሰያ ወይም የአእምሮ ማበልጸጊያ ትልቁ መሳሪያ ሰው ለሰው ቋንቋ ነው። ስለዚህ ቋንቋን አለማልማት ማለት የሰውን አእምሮ አለማልማት ማለት ነው ብለው ምሁራኑ ያስቀምጣሉ። ስለዚህ ይህንን አለማድረጋችን የቋንቋ ፖሊሲ ኖሮን ቋንቋዎቻችንን በትክክል አላለማንም ማለት ዋናው ነገር የሚያሳየው የሕዝባችንን አእምሮ ከቋንቋ አንጻር እያለማን አለመሆኑን ያሳያል። ስለዚህ የሰው ልጅ
የሚደርስበት የሚፈልግበት ጣራ ላይ ለመድረስ መጀመሪያ የሚናገረው ቋንቋ ለምቶ በዚህ ቋንቋው እንደፈለገ አስቦ አንሰላስሎ አፍልቆ ጥበበኛ መሆን እንዲችል ለማድረግ ቋንቋን ለማልማት የሚያስችል ፖሊሲ ከአንድ መንግስት ይጠበቃል። ስለዚህ የቋንቋ ፖሊሲ ለኢትዮጵያ ትልቅ መሰረት ነው ብለን እንወስዳለን። ምክንያቱም ብዝሃ ቋንቋ ያለባት ሀገር ነች። እነዚህን ቋንቋዎች በትክክል አልምቶ ህዝባችንን የዜጎቻችንን አእምሮ አልምቶ የምንፈልግበት ደረጃ ጣራ ብልጽግና ለመድረስ ዋናው መሰረት ስለሆነ የቋንቋ ፖሊሲያችንን እንድናወጣና እንድናጸድቅ ሆኗል ማለት ነው። እንግዲህ በኋላ የቋንቋ ምሁራኑ በደንብ የሚገልጹት ሆኖ ኢትዮጵያ ብዝሃ ቋንቋ ያለባት ሀገር ነች ስንል ብዝሃ ቋንቋ ማልማት ቅድም ያልኩት እንዳለ ሆኖ ብዝሃ ቋንቋ ያለበት ሀገር ብዝሃ ቋንቋ ተናጋሪ ህዝብ መኖር አለበት ማለት ነው። ግን እንደምናውቀው ኢትዮጵያ የብዝሃ ቋንቋ ተናጋሪ የብዝሃ ቋንቋ ያለባት ሀገር ነች። ተናጋሪዎች ህዝባችን ግን ብዝሃ ቋንቋ ተናጋሪ አይደለም። ሁለት ቋንቋ እንኳን ተናጋሪ አይደለም፣ እንኳን ብዝሃ ቋንቋ። አብዛኛው በግለሰብ ደረጃ ብዝሃ ቋንቋ ተናጋሪ ልናገኝ እንችላለን። እንደ ማህበረሰብ ግን የብዝሃ ቋንቋ ተናጋሪ አገር ሆነን ብዝሃ ቋንቋ ተናጋሪ ህዝብ ማህበረሰብ አይደለም ያለን። ይሄ ደግሞ የሚያሳየን አንዱ ማህበረሰብ ወደ ሌላኛው ቋንቋ ተናጋሪ ማህበረሰብ ያለው ግንኙነት የሚያሰናክልና የሚያሳጥር ይሆናል ማለት ነው። ብዝሃ ቋንቋ ተናጋሪ ማህበረሰብ እርስ በርስ መዋሃድና መገናኘት የሚችሉት እርስ በርስ ያንዱ የሌላኛውን ቋንቋ ሲችልና ሲማር ነው። ይሄ እንግዲህ ዋናው ያልሆነበት ምክንያት የቋንቋ ፖሊሲ ስለሌለን ሁሉም የራሱን ቋንቋ ብቻ በመያዝ የማሳደግ ሁኔታ ያው በራሱ ጥረት ማለት ነው። ያለ ፖሊሲ በራሱ ጥረት ህገ መንግስታዊ መብትን ብቻ በመጠቀም ሲሰራ የቆየበት ሁኔታ አለ። ስለዚህ በተለይም ከኛ ኢትዮጵያውያን ባህሪ አንፃር ህዝባችን የአንድነት የአብሮነት ባህል ያለው ህዝብ ስለሆነ ይህንን የአንድነትና የአብሮነት ባህሪውን ደግሞ የበለጠ የሚያሳድግለት የሚያግባባው ቋንቋ ሀሳቡን የሚገልጽበት እርስ በርስ የሚገናኝበት ቋንቋ ደግሞ ልክ እንደ መንገድ ሁሉ ትልቁ መሰረት ቋንቋ ነው። ስለዚህ በተለይም ኢትዮጵያ ብዝሃ ቋንቋ ተናጋሪ ማህበረሰብን መፍጠር ይጠበቅባታል። ከዚህ አንፃር የኛ አሁን ያጸደቅነው ፖሊሲ ይሄንን ለመፍጠር የሚያስችል ፖሊሲ ነው ብለን እንወስዳለን። ከዚህ አንፃርም ሊታይ ይገባዋል የሚል አስተያየት አለኝ። በዚህ መንገድም የጸደቀ ከመሆኑ አንፃር ሌላው ቋንቋዎቻችን ሀገራዊ ብቻ ሳይሆን ቀጠናዊ፣ አህጉራዊና ዓለም አቀፋዊ ትስስርም ሊፈጥሩልን ይገባል። ስለዚህ እኛ ብቻችንን አንድ ደሴት ሆነን የምንኖር ሀገር አይደለንም። እንደምታውቁት ከጎረቤቶቻችን ጋር ጥብቅ ግንኙነት አለን። በማህበራዊም በኢኮኖሚያዊም በፖለቲካዊም ግንኙነት አለን። አህጉራዊም ግንኙነት አለን። ዓለም አቀፋዊም ሰፊ የሆነ ግንኙነት አለን። ስለዚህ እነዚህን ግንኙነቶች በብቃት እና በተፈለገው ደረጃ ለመፈጸም የሚያስችል ቋንቋዎች ያስፈልጉናል። ይህንን ማምጣትና ማድረግ የምንችለው ደግሞ ስርዓት ሲኖረን ነው። ስርዓት የሚዘረጋው ደግሞ ዋናው መሳሪያው ህገ መንግስቱ እንዳለ ሆኖ ቀጥሎ ግን የማስፈጸሚያ ፖሊሲና ስትራቴጂ ያስፈልጋል። ከዚህ አንፃር ቋንቋ ፖሊሲ ለማጽደቅ ችለናል። ከዚህ በላይ እንግዲህ ልክ እንደማንኛውም ሴክተር የቋንቋ ልማት ቋንቋም መልማት አለበት። የልማት ፖሊሲ ያስፈልገዋል። ቋንቋ ከቴክኖሎጂ ጋር የትምህርት ቋንቋ መሆን አለበት። ከቴክኖሎጂ ጋር መገናኘት አለበት። የሚፈለገው ደረጃ ለመድረስ እንደሌላው እንደ ሁሉም ቋንቋ ዘመናዊ ማለት መደበኛነትን በጠበቀ ሁሉንም እኩል በሚያግባባ መንገድ ማደግም ያለበትና ቅድም እንዳልኳችሁ ከአእምሮ ልማት ጋር ትልቅ መሰረት ስላለው
ቋንቋን እንደ ሌሎች ዘርፎቻችን እንደ ግብርና እንደ ንግዱ እንደ ሁሉም ዘርፍ መልማት ያለበት ትልቅ መሰረት ስለሆነ የቋንቋ ፖሊሲያችንን በዚህ መንገድ ለመጠቀም በሚያስችል መንገድ ፖሊሲያችንን አጽድቀናል ማለት ነው። እንግዲህ በጥቅሉ ቋንቋ ፖሊሲያችን ምን ጭብጦች ይዟል፣ ምን ነገሮች አካተዋል? ይሄ ቋንቋ ፖሊሲ የአንድ ሚኒስቴር መስሪያ ቤት የቋንቋ ፖሊሲ አይደለም፣ አገራዊ የቋንቋ ፖሊሲ ነው። በዚህ ይህን የቋንቋ ፖሊሲ የሚፈጽሙት ሁሉም ሴክተሮች፣ ሁሉም ሚኒስትሮች፣ ሁሉም ተቋማት ናቸው። ስለዚህ አንድ ርዕሰ ጉዳይ ወይም አንድ ጭብጥ ብቻ አይደለም ያለው፣ አገራዊ ፖሊሲ ነው። ሁሉም ሚኒስትር፣ ሁሉም ተቋማት ከዚህ እየቀዳ እየወሰደ የሚፈጽመው ፖሊሲ ነው። ስለዚህ እነዚህ ይሄ የቋንቋ ፖሊሲ ምን ዝርዝር ጉዳዮች ይዟል፣ እንዴት ይተገበራል የሚለውን በዝርዝር ቀጥሎ በፖሊሲው ሂደት በዋናነት ተዋናይ የነበሩትና የቋንቋ ምሁራኖቻችን በዝርዝር ያቀርቡልናል። በአጠቃላይ እዚህ የተገኛችሁትን በሚኒስቴር መስሪያ ቤቱ ስም አመሰግናለሁ። መልካም የውይይት ጊዜ እንዲሆንልን እመኛለሁ። መጀመሪያ ይሄ ፖሊሲ ጸድቆ ላይ ይህንን ላይ ውይይት እንድናቀርብ በመጋበዛችንና ለዚህ በመብቃታችን የተሰማኝን ደስታ በአዘጋጆቹና በሚኒስቴር መስሪያ ቤት ስም መግለጽ እፈልጋለሁ። ምክንያቱም ፖሊሲው በጣም ረጅም ጊዜ የፈጀ ነው። ምናልባት ከታሰበውም ከተባለውም ጊዜ በፊት ማለት ነው። ከ2003 በፊትም ጀምሮ ብዙ ሂደቶች አልፎ ብዙ ተሞክሮ ምንም ሳይሳካ የቆየ ፖሊሲ ነበረ። በአብዛኛው ግን ወደ ተግባር እንቅስቃሴ የገባው 2003 ላይ ነው። 2003 ወደ ተግባር በምንገባበት ሰዓት ከዚህ በፊት የነበሩ ችግሮች እና ለምን እንደዚህ ተጓተተ የሚለውን ነገር ታይቶ ነው ወደዛ እንትን ያለው። በአብዛኛው ቋንቋ ያው ከዘመናችን አንጻር ብዙ ትርጉም የሚሰጠው ጉዳይ ስለነበረ በምን መልክ ቢሄድ ይሻላል የሚለውን ሀሳብ ወስደን ሁለት አይነት ቡድን ቢቋቋም፣ አንደኛ ስትሪንግ ኮሚቴ ቢኖረው እንደሚመራ ከበላይ አመራሩ ሂደቱን የሚከታተልና አቅጣጫ የሚሰጥ አብይ ኮሚቴ ቢኖረው ተብሎ አብይ ኮሚቴ እንዲኖረው ተደርጓል። ከዛ በመቀጠል ይህን ሊሰራ የሚችለው አካል ማን ነው የሚለውን ነገር ሀሳቡን ይዘን ወደ ዩኒቨርሲቲ ነው የሄድነው። ለቋንቋና ባህል ብቻ አካዳሚ ሄደዋል። ከዛ በኋላ እዛ የስራ አስፈጻሚው ከስራ አስፈጻሚ 3 ጠንካራ የሆኑ አመራሮች ተሰጥተውናል። ቅድም እንደቀረበው ዶክተር ሞገስ ሲገዙ የሊቃውንት ጉባኤ ሰብሳቢ፣ ዶክተር ታዬ አሰፋና ፕሮፌሰር ባዬ ይማም፣ ከባህልና ቱሪዝም ሚኒስቴር እኔና አቶ አለማየሁ ጌታቸው ነበርንበት። ከዛ በኋላ ደግሞ ወደ ስራ ሂደቱ ሲገባ ሌላ ሰው ተጨማሪ ሰው ያስፈልጋል በሚል ቴክኒክ ቲሙ በማሰብ አሁን በህይወት የሌሉት ዶክተር ብቃለ ስዩም የኮሚቴው አባል ሆነው ስራውን ጀምረዋል ማለት ነው። ልክ ስራው ሲጀመር የሚኒስቴር መስሪያ ቤቱ ሚኒስትር ዴኤታ የሚመሩት በዛ ወቅት የነበሩት አቶ ዳውድ ናቸው። 8 የበላይ አመራሮች የነበሩበት አብይ ኮሚቴ ተቋቁሞ ነበረ። ከዚህ ውስጥ አንዱ የትምህርት ሚኒስቴር ሚኒስትር ዴኤታ ነበሩ። ሁለተኛው የሳይንስና ቴክኖሎጂ ሚኒስቴር ሚኒስትር ዴኤታ ነበሩ። ሶስተኛው በጠቅላይ ሚኒስትር ጽሕፈት ቤት የማህበራዊና ፖሊሲ እቅድና አፈጻጸም ክትትል ሚኒስትር ዴኤታ ነበሩ። አራተኛው ከሊቃውንት ጉባኤ የቴክኒክ ኮሚቴው ሰብሳቢ ዶክተር ሞከዝ ይገዙ ነበሩ። 7ኛው አቶ ግርማ አለማየሁ የተባሉ ከትምህርት ሚኒስቴር የስርዓተ ትምህርት ኃላፊ ነበሩ። 4ኛው እኔ ነበርኩ ማለት ነው። ስለዚህ ከዚህ በኋላ የቴክኒክ ኮሚቴው ስራውን ከጀመረበት ጊዜ ጀምሮ መጀመሪያ ያደረገው የጊዜ ሰሌዳና ለሂደቱ የሚያስፈልገው የሰው ኃይልና የበጀት ፕሮፖዛል ለአብይ ኮሚቴው ማቅረብ ነበረ። ከዛ በኋላ በቀረበው ፕሮፖዛል መሰረት አብይ ኮሚቴው ስለተቀበለው ያለምንም ቅድመ ሁኔታ ማለት ነው ፖሊሲው በጣም አስፈላጊ መሆኑ በማመን የቀረበውን ፕሮፖዛል ሙሉ በሙሉ ተቀብሎ አጽድቆታል። በዛ መሰረት ቴክኒክ ኮሚቴው ይህንን ስራ ሊሰሩ የሚችሉ
የሀገሪቱን የቋንቋ ልማት እንቅስቃሴ ምን እንደሚመስል በሁሉም ክልሎች ተዘዋውረው ተጨባጭ እውነታውን የሚመረምሩና የሚገመግሙ መስፈርቶች ተዘጋጅተው 6 ገጽ መስፈርት ሙሉ በሙሉ መለኪያዎች ተዘጋጅተው እና ስልጠና ተሰጥቷቸው ጥናት እንዲያካሂዱ ተደርጓል። ከዛ በተጨማሪም ቅድም እንደተነገረው በባህልና ቱሪዝም ሚኒስቴር ለረጅም ጊዜ ሲሰራ የነበረው የቋንቋዎች አካዳሚ የሰራቸው ስራዎች እንደገና ደግሞ የብሔረሰቦች ኢንስቲትዩት የተባለው ራሱ የነበረው የሰራቸው ስራዎች እና ሌሎች በዓለም አቀፍ ደረጃ ከፖሊሲ አንጻር እና ከሰብአዊ መብት አንጻር የተሰሩ ጥናቶችን በማሰባሰብ ለፖሊሲ ግብዓት መነሻ አድርጓል ማለት ነው። እነዚህ 20 የነበሩ 20 ምሁራን ከአዲስ አበባ ዩኒቨርሲቲ ተመልምለው ነበረ። የትምህርት ደረጃቸው ኤምኤ እና ፒኤችዲ ነበሩ። በጣም የተለያዩ ቦታዎች ነው እንትን ያሉት የዞሩት እና ተጨባጭ የሆኑ መረጃዎችም ሰብስበው መጥተዋል ማለት ነው። ከዛ በመቀጠል የተደረገው እነዚህ መረጃዎች በትክክል በተሰጠው መስፈርት መሰረት ተሰብስበው መጥተዋል የሚለውን ነገር መገምገም ነበረ። የ2 ቀን ሙሉ ጥናቶቹ እንዲቀርቡና በቀረበው መስፈርት መቅረባቸው ተገምግሞ ትክክለኛ መረጃ ሰብስበው ያልመጡት ደግሞ እንደገና እንዲያስተካክሉን ተደርጎ የጥናቶች የመገምገም ስራ ተሰርቷል። ይሄ ጥቅምት 18 እስከ 19 ነው በቢሾፍቱ ከተማ ነው የተካሄደው ማለት ነው። በዚህ ወቅት ላይ አስፈላጊ የሆኑ ለፖሊሲ ግብዓት ሊሆኑ የሚችሉ ክፍተቶች በሚገባ ተለይተዋል። በተለይ ከቋንቋና ዘዬዎች ጋር ያለው ቋንቋና ዘዬዎች በሚገባ ለይቶ አለማወቅ፣ በአፍ መፍቻ ቋንቋ በማስተማር ሂደት ላይ ያጋጠሙ ተግዳሮቶች፣ በትምህርት መሳሪያዎች ዝግጅትና ማጣቀሻ ሁኔታዎች፣ የፊደል ቀረጻ ላይ የሚታይ ችግር እና እነዚህ የመሳሰሉ የተለያዩ ችግሮች በሚገባ ተለይተዋል። ከዛ በኋላ ቴክኒክ ቲሙ ያደረገው ምንድነው? ለዚህ ፖሊሲ ትግበራና ስራ ሊያግዙ የሚችሉ ተሞክሮችን ከውጭ ሀገራት የማሰባሰብ ሂደት ነው ያደረገው። ብዙ በኦንላይንም በሌሎች መረጃዎች የተለያዩ ሀገሮች ተሞክሮች ተሰብስበዋል። ከዚህ በተጨማሪ ደግሞ በአካል 4 ሀገራት ተመርጠው ነበረ። የተመረጡት ሀገራት በልሳነ ብዝሃነትና በቋንቋ ልማት እንቅስቃሴያቸው ከኛ አገር ሁኔታ ጋር ተመሳሳይ የሆኑ ልሳነ ብዙ የሆኑ ሀገራት ነበሩ። እነዚህም ኢንዶኔዥያ፣ ሩሲያና ህንድ፣ ደቡብ አፍሪካ ነበሩ ማለት ነው። ስለዚህ እነዚህ ሀገሮች የተመረጡበት ትልቁ መስፈርት አንደኛ ልሳነ ብዙ መሆናቸው ነው። ከዛ ጋርም ተያይዞ ደግሞ በአገረኛ ቋንቋዎች የማሳደግ ስራ ላይ እጅግ ከፍተኛ ተሞክሮ ያላቸውና ጥሩ ነገሮች እየሰሩ የነበሩ በመሆናቸው በአፍ መፍቻ ቋንቋ እስከ ዩኒቨርሲቲ ደረጃ መማር ማስተማር ሂደት ላይ የተሳተፉ የደረሱ በመሆናቸው ነው። በተለይ ደግሞ ሩሲያና ህንድ ደግሞ የፌዴራል አወቃቀር የሚከታተሉ በመሆኑ ከኛ ሀገር ሁኔታ ጋር ተመሳሳይ ሁኔታ ስለነበራቸው ነው። እንደ አጋጣሚ ሆኖ ከነዚህ ከቀረቡት ፕሮፖዛሎች ውስጥ 2ቱ ብቻ ናቸው ተሳክቶልን ተሞክሮ ቀምረን መምጣት የቻልነው። አንደኛው ደቡብ አፍሪካ ነው፣ ሁለተኛው ህንድ ነው ማለት ነው። ከዛ በኋላ እዛ የተገኙት ተሞክሮዎች ከሀገራችን ሁኔታ ጋር በማጣመር ለዚህ ፖሊሲ ግብዓት ተጠቅመንባቸዋል ማለት ነው። ከዛ በመቀጠል ይሄ ተሞክሮዎቹና ከተለያዩ ከመስክ የተገኙ መረጃዎችን በማጠናከር እና ሌሎች የተሰባሰቡ መረጃዎችን አጠናክረን የመጀመሪያውን ረቂቅ ሰርተናል ማለት ነው። የመጀመሪያው ረቂቅ ከተዘጋጀ በኋላ የተደረገው ምንድነው? ይሄ የተሰራውን የመጀመሪያ ረቂቅ ለአብይ ኮሚቴው ማቅረብ ነው። እንዳለ የቀረቡን ነገር በግርድፉ ለአብይ ኮሚቴው ቀርቧል። አብይ ኮሚቴው በገባው መጠን ደግሞ የራሱ የሆኑ ግብዓቶች ማስተካከያዎች ሰጥቶ በዛ የማስተካከል ስራ ተሰርቷል። ከዛም በመቀጠል ከዚህ በኋላ ደግሞ የተደረገው አብይ ኮሚቴው በኋላ ለሌሎች ባለድርሻ አካላት ጥናቱን ማቅረብና ማስተቸት ነበረ። ይሄም በብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ግንቦት 2 ቀን 2004 ዓ.ም ከሁሉም ክልል መንግስታት የሚገኙ የትምህርት የባህል ባለሙያዎችና ከቋሚ ኮሚቴ የማህበራዊ ዘርፍ ቋሚ ኮሚቴ አባላት ተጋብዘው ውይይት ተደርጎ የራሳቸውን ግብዓት ሰጥተዋል። በግብዓቱ መሰረት ይህን ፖሊሲ እንደገና የማስተካከልና የማዳበር ስራ ተሰርቷል ማለት ነው። ከዛ በኋላ እንደገና ለአብይ ኮሚቴው ቀርቦ ግብዓት ከተሰባሰበበት በኋላ ከሚያዝያ 12 እስከ 13 2005 ዓ.ም
አገራዊ ጉባኤ ተጠርቶ በጊዮን ሆቴል ለ225 የፌዴራል መስሪያ ቤት በሰብአዊ መብት የሚሰሩ የግል ተቋማት፣ የሃይማኖት ተቋማት፣ የክልል መንግስታት ተጋብዘው የራሳቸውን ግብዓት እንዲሰጡ ተደርጓል። ግብዓት ለመስጠት እንዲያመች ረቂቁ የመጀመሪያው ረቂቅ በዚህ መልክ ታትሞ ለሁሉም ሰዎች ተሰራጭቷል። 225 ሰዎች ጋብዘን ተሳታፊ ሆነው የመጡት 160 ሰዎች ነበሩ። ሁሉም የሚመለከታቸው ኦልሞስት ሰዎች ተገኝተው ጥሩ የሆነ ግብዓቶች ሰጥተዋል ማለት ይቻላል። ለዛ ውይይት የሚሆኑ ለምሳሌ ቋንቋና ሕግ የሚል ቋንቋና ትምህርት የሚሉ ከተለያዩ ጥናት የሚያቀርቡ ታዋቂ ምሁራን ከዩኒቨርሲቲ ጥናቶችን እንዲያቀርቡ ተደርጓል። የክልሉ የተሰባሰቡ መረጃዎች ሙሉ በሙሉ ተጠናክረው እንደገና ደግሞ እነሱም በተለያዩ አካላት መድረክ ላይ ቀርበው ውይይት ተደርጎባቸዋል። ረቂቁም ውይይት ተደርጎበታል። በቡድንና በተለያየ በቡድን በመከፋፈልና እንደገና ደግሞ በየግልም የተለያዩ ሀሳቦች ተሰጥተውበታል ማለት ነው። ከዚህ በኋላ በዚህ መልክ የተዘጋጀው ረቂቅ እንደገና በተሰጡት ግብዓቶች ዳብሮ ለአብይ ኮሚቴው ቀርቧል። አብይ ኮሚቴውም ካየው በኋላ ሌላ አቅጣጫ ሰጥቶ ነበረ። በሀገሪቱ ውስጥ በፖሊሲ ላይ እውቀት ያላቸው ልምድ ያላቸው የተባሉ ምሁራን ጋር እንደገና ሀሳብ እንዲሰጡበት እንደገና ደግሞ ይበልጥ የሚቀርባቸው የመንግስት ተቋማትም እንዲቀርብላቸውና ሀሳብ እንዲሰጡ ተደርጓል። በዚህም ወቅት የሚኒስቴር መስሪያ ቤቱ ባለሙያዎች ሀሳቡን ይዘው ሄደው ከቀረቡበት አካላት ጋር ውይይቶች አድርገዋል። ለምሳሌ አንዱ ከቀረበላቸው ውስጥ ዶክተር መንበረ ፀሐይ ታደሰ በሚኒስትር ማዕረግ የሕግና ፍትህ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተርና የኢንስቲትዩቱ ከፍተኛ ሕግ ባለሙያ ነበሩ። ከባለሙያዎች ጋር በጋራ የባለሙያዎቻቸው ይዘው የእኛም ባለሙያዎች ባሉበት በይዘቱ ላይ ውይይት ተደርጓል። ሁለተኛ ፕሮፌሰር እንድሪያስ ሸቴ ናቸው፣ የፌዴራል ጠቅላይ ሚኒስትር አማካሪ ሚኒስትር የነበሩ። ቀጥሎ ዶክተር ፋሲል ናሆም የፌዴራል ጠቅላይ ሚኒስትር በሚኒስትር ማዕረግ የጠቅላይ ሚኒስትር የሕግ አማካሪ። እንደገና ደግሞ በሚኒስቴር መስሪያ ቤት ደረጃ የሚኒስትር ኮሚኒኬሽን ጉዳዮች ጽሕፈት ቤት በደብዳቤ ተልኮለት ግብዓት በደብዳቤ ሰጥቷል። የትምህርት ሚኒስቴር፣ የፌዴራል ጉዳዮች ሚኒስቴር በወቅቱ የፌዴሬሽን ምክር ቤትም እንደገና ደግሞ በቋንቋ ፖሊሲ ረቂቅ ላይ ማሰባሰቢያ ምክር ጉባኤ ላይ በሕግ ጉዳዩ ላይ ጥናት ያቀረቡት ረዳት ፕሮፌሰር መሐመድ ሀቢብ በዛ ወቅት ማለት ነው። እሳቸውም በጽሁፍ ሀሳብ ሰጥተዋል ማለት ነው። ከዛ በኋላ እነዚህ ግብዓቶች እንደገና ቡድኑ የቴክኒክ ቲሙ በጋራ ካየ በኋላ በተሰጡት ግብዓቶች መሰረት እንደገና ፖሊሲው የመስራትና የማጠናከር ስራዎች ሰጥቷል። ከዛም በኋላ ያንን አዘጋጅቶ ደግሞ ለአብይ ኮሚቴው አቅርቧል። አብይ ኮሚቴው ካየ በኋላ ደግሞ ለሚኒስትሮች ምክር ቤት ተልኳል። ሚኒስትሮች ምክር ቤትም እንደገና ለማህበራዊ ዘርፍ ህዳር 19 2006 ዓ.ም ሰጥቶ በማህበራዊ ዘርፍ ታይቷል። ማህበራዊ ዘርፍም የራሱ የሆኑ ግብዓቶች በመስጠት እያንዳንዱ ክልል ተሄዶ ለክልል ምክር ቤቶች ውይይት እንዲደረግ ተደርጓል። ስለዚህ የሚኒስቴር መስሪያ ቤቱ ባለሙያዎች ቴክኒክ ላይ ሲሰሩ የነበሩት ዩኒቨርሲቲ ምሁራኖች በአብዛኛው በስራ ላይ በጣም የተጠመዱ ስለነበሩ ለእኔና አቶ አለማየሁ አሳይመንቱ ተሰጥቶን ከሌሎች ባለድርሻ አካላት ጋር በመቀናጀት በሁሉም ክልሎች በመዞር ፖሊሲው አቅርበን በማወያየት እንደገና ተጨማሪ ግብዓቶች ተሰጥተዋል። በአብዛኛው የክልሎች ምላሽ እጅግ በጣም የሚያበረታታና በመቆየቱ ፖሊሲው በጥሩ ሁኔታ ተዘጋጅቶ እንደውም ከህገ መንግስቱ ቀጥሎ ይህን ያህል ሰፊ ጊዜ ውይይት ተደርጎበት እስካሁን ባለ መጽደቁ በቋንቋ ልማት ላይ ልናገኝ የሚገባውን ትልቅ እገዛ እንዳናገኝ አድርጎናል የሚል ቁጭታቸው በተለያየ መድረኮች ሲሰጡ ነበረ። ከዛም በኋላ ይህንን ግብዓት በማሰባሰብ እንደገና ለሚኒስቴር መስሪያ ቤቱ አቅርበናል። ሚኒስቴር መስሪያ ቤቱም ከዚህ በኋላ ያው ብዙ ሞክሯል። በተለያዩ ጊዜያት ለሚኒስትሮች ምክር ቤት ለመላክ ተሞክሯል። አመራሮችን በተለያዩ ጊዜ ሲቀያየሩ ነበረ። የመጡት ሁሉ በሚችሉት ሁሉ ይዘው ታሪክ ሰርተው ለማለፍ ብዙ ጥረው ነበረ። እንዳጋጣሚ ሆነው እድለኛ የሆኑት የወቅቱ ሚኒስትሮች ናቸው እና በአሁኑ ሰዓት ፖሊሲያችን ጸድቆ አሁን በዚህ መልክ ውይይት እያደረግንበት ነው ማለት ነው። ስለዚህ የሂደቱ ምናልባት ያው
በብዛት የገለጽኩትም አይመስለኝም። እጅግ በጣም ውስብስብና ሰፊ ነበር ማለት ይቻላል። በዚህ መልክ ያለፈ ነው ማለት ይቻላል። በዚህ ፖሊሲ ላይ ፖሊሲው ለምን አስፈለገ፣ አስፈላጊነቱ ምን ነበር የሚለው ነገር ቅድም ክብርትም ሲያቀርቡት ነበረ፣ አወያያችንም አንስተውታል። የፖሊሲው አስፈላጊነት ያው በብዙ መንገድ በሕገ መንግስቱ በተሰጡት መብቶች መሰረት ቋንቋዎቻችን እጅግ በተለያየ ሁኔታ የማደግ ሁኔታ አሳይተዋል። እጅግ የሚደነቅ በብዙዎች አጋጣሚዎች ምናልባት ሲወራ ሊታሰብ በማይችል ሁኔታ ቋንቋዎቻችን ያደጉበት ሁኔታ አለ። ለምሳሌ 53 ቋንቋዎች ያህል ካሉት ቋንቋዎች የትምህርት ቋንቋ መሆን ፊደል ተቀርጾላቸው ይህ ትልቅ ስኬት ነው። ብዙዎች እዚህ ደረጃ ላይ በአጭር ጊዜ ውስጥ የደረሱ ሀገሮች አሉ ማለት ያው ከባድ ነው የሚሆነው እና ብዙ ነገሮች ተሰርተዋል። ግን ይሄ ስርዓት ተበጅቶለት ፖሊሲ ኖሮት አይደለም። በተሰጠው ሕገ መንግስታዊ መብት መሰረት ሰዎች የራሳቸውን ቋንቋ ለማሳደግ ካላቸው ፍላጎት አንጻር የተደረጉ ጥረቶች ናቸው ማለት ነው። ስለዚህ ይሄ በስርዓት ቢመራና ፖሊሲ ቢኖረው ደግሞ ቋንቋዎቻችን ከዚህ በተሻለ ጥሩ ነገር ሊያመጡ ይችሉ እንደነበረ የሚያሳይ ነገር ነው ማለት ነው። ስለዚህ ልሳነ ብዙ የሆነ ማህበረሰብ ነው ያለን። ስለዚህ ይሄ ልሳነ ብዙነትን በሚገባ ለመጠቀም እና ደግሞ የህዝቦች ደግሞ እርስ በርስ ትስስርን እጅግ ለማጠናከርና ቀጠናዊ ትስስርን ለማሳደግ የግድ የቋንቋ ፖሊሲው ሊያግዝ ይገባል ማለት ነው። ለምሳሌ አመሰግናለሁ። ከቀጠናዊ ትስስር ጋር በምናይበት ጊዜ ሀገራችን ኢትዮጵያ በተለይም አዲስ አበባ የአፍሪካ ህብረት መቀመጫ ናት። በዚህ ውስጥ ደግሞ ሀገራችን ውስጥ የተለያዩ ድንበር ተሻጋሪ እና ቀጠናዊ ትስስር ሊፈጥሩ የሚችሉ ቋንቋዎች አሉ። ይህንን ለማምጣት የግድ በስርዓት ለመምራት ፖሊሲው ያስፈልግ ነበር ማለት ነው። ሌላ የቋንቋ መብቶች ሕገ መንግስታዊ እውቅና ቢያገኙም ራሱ የቻለ ግልጽ የቋንቋ ፖሊሲ ስላልነበረ በቋንቋ አጠቃቀም ጥበቃና ልማት ረገድ የሚነሱ ችግሮች የሚፈቱበት ሀገራዊ የአሰራር ስርዓትና መርህ ማበጀትም ስለሚያስፈልግ ማለት ነው። ከቋንቋ ፖሊሲያችን ከመብትና ከእኩልነት አንጻር ብቻ ሳይሆን አንድ ሀገር ከምንፈልገው አንድ የጋራ ማህበረሰብ ግንባታ ከምንፈልገው ራዕይ ጋር ሊቆራኝ ስለሚገባም ፖሊሲው ያስፈልግ ነበር ማለት ነው። ሀገራዊ ቀጠና አህጉራዊና ዓለም አቀፋዊ ትስስር የሚያሳልጡ ቋንቋዎች ማጎልበትና ማብቃትም ስለሚያስፈልግ ማለት ነው። ሌላው ሳይንስና ቴክኖሎጂ ስርጸትና ለዘመናዊ ኑሮ መራመጃ ሁሉም ቋንቋዎች ብቁ እንዲሆኑ የሚጎሉበት ማዕቀፍም መፍጠር ስለሚያስፈልግ ነው። ትኩረት የተነፈጋቸው ቋንቋዎች ለምተው የመንግስት ስራ ማካሄጃ ለሳይንስና ቴክኖሎጂ መሸጋገሪያ ከአንደኛ ደረጃ ጀምሮ እስከ ከፍተኛ ትምህርት ድረስ የትምህርት መስጫና የበለጸገ ስነ ጽሁፍ ቋንቋ ማድረግ ስለሚያስፈልግም የቋንቋ ፖሊሲው ያስፈልግ ነበረ። ሕገ መንግስታዊ የቋንቋ መብቶች በየመስተዳድር እርከኑ በየመንግስት የስራ ዘርፎች የተሟላ መልክ በተግባር ለመተርጎም የሚያስፈልገው የተቋማትና የሰው ኃይል አደረጃጀት እንዲሁም የገንዘብና የቁስ አቅርቦት ማሟላትና ስርዓትም ለመፍጠር የቋንቋ ፖሊሲ እጅግ ወሳኝ ነው ማለት ነው። የቋንቋ እቀዳና ልማት እንቅስቃሴ በሁሉም የመስተዳድር እርከንና በሀገር ደረጃ እንደ ማንኛውም የልማት ዘርፍ የድርጊት መርሃ ግብርና የጊዜ ሰሌዳ ወጥቶለት የሚተገበርበት ስርዓትም ስለሚያስፈልግ የቋንቋ ፖሊሲው ለዚህ እጅግ እገዛ ስለሚያደርግ ነው። የመንግስታዊ ስራና የትምህርት መስጫ ቋንቋ እንዲሁም የስርዓተ ጽሕፈት ምርጫና አጠቃቀም ሂደት በሕገ መንግስቱ እውቅና ቢያገኝም የግልና የወል መብቶች ባገናዘበና ደረጃውን በጠበቀ ሀገራዊ መስፈርት ቅንጅት የሚከናወንበት ስርዓት ለመቀየስ አስፈላጊም በመሆኑ ነው። በመጥፋት ላይ ያሉ ቋንቋዎች የሚሰነዱበት የሚጠበቁበትና የሚያንሰራሩበት ሁኔታም ለማመቻቸት ለዘመናት ከትውልድ ወደ ትውልድ ሲተላለፉ የመጡት የኢትዮጵያ ጽሑፍ ቅርሶች የሚጠበቁበት የሚጠኑበትና ለባህል ልማት የሚውሉበት ሁኔታ ለማመቻቸት በመገናኛ ብዙኃንና በመዝናኛ ኢንዱስትሪ ድርጅት አማካኝነት የሚመጣውን የባዕድ ወረራ ለመቋቋም ግን ማንነትን ለመጠበቅና በራስ የመታመን ባህልን ለማጎልበት የቋንቋ ፖሊሲው አስፈላጊ ነበር ማለት ነው። አመሰግናለሁ። እኔ ያስኩት ክፍል ሰፋ ያለ ነው። በ11 ጭብጦች ላይ ተመርኩዞ የተዘጋጀ ዋናው የፖሊሲው አካል ነው። በተሰጠኝ ጊዜ ምናልባት ሁሉንም መዳሰስ አልችልም፣ ግን ጎላ ጎላ ያሉትን ዋና ዋና ጉዳዮች አነሳለሁኝ። በዚህ ክፍል የተካተቱት ጭብጦች አንደኛው የቋንቋ መብቶች ጥበቃ የሚል ነው። እንደሚታወቀው የቋንቋ መብቶች ጥያቄ በ87 ዓመተ ምህረት በአንቀጽ 5 እና አንቀጽ 39 ቁጥር 2 በጸደቀው ሕገ መንግስት ከመቼውም በተሻለ ለመመለስ የሚያስችል የሕግ ማዕቀፍ አበጅቷል። በዚህም ከቀደምት የቋንቋ ፖሊሲዎች አንጻር ሲታይ የኛው በእጅጉ የተሻለ ቦታ ይዞ ይገኛል። ባለፉት
27-30 ዓመታትም የማይናቁ ውጤቶች ተመዝግበዋል። ክልሎች በራሳቸው ቋንቋ የመናገር፣ የመማር፣ ቋንቋቸውን የማሳደግ፣ በቋንቋቸው የመዳኘትና የመተዳደር እድል አግኝተዋል። የመጀመሪያ ደረጃ ትምህርት በአፍ መፍቻ ቋንቋ እንዲሰጥ የተጀመረው ጥረት አሁን ከግማሽ በላይ የኢትዮጵያ ቋንቋዎችን አዳርሷል። ይሄ በብዙ መልኩ ሲታይ ከነጉድለቱ ከፍተኛ ውጤት ነው። ክልሎች የራሳቸውን የስራ ቋንቋ የመምረጥ መብታቸውን ተጠቅመው 6 ያህል ክልሎች የራሳቸውን የስራ ቋንቋ መርጠዋል። 3 ክልሎች ባላቸው የብሔር ስብጥር ምክንያት አማርኛን የክልል የስራ ቋንቋ አድርገዋል። እንዲሁም በዞንና በወረዳ የብሔረሰብ አስተዳደር ምክር ቤት ያላቸው ብሔሮች ከ10 በላይ የሚሆኑትን ቋንቋዎች የስራ ቋንቋ ማድረግ ችለዋል። እነዚህ ሁሉ በቋንቋ አጠቃቀም የተገኙ መልካም ውጤቶችና ስኬቶች ቢሆኑም ክፍተቶችም ይስተዋላሉ። አፈጻጸሙም ከተግዳሮት የጸዳ አይደለም። ይህም ህገ መንግስታዊ ድንጋጌዎችን ወደ ታች አውርዶ አፈጻጸሙን የሚያቀላጥፍ ፖሊሲ ካለመኖር የመነጨ ነው። ለምሳሌ ከውስንነቶቹ አንዳንዶቹን ብንጠቅስ ሁሉም ህጻናት በአፍ መፍቻ ቋንቋቸው መማር የመጠቀም ሁኔታ ላይ ክፍተቶች እናያለን። በተለይ አነስተኛ ቁጥር ያላቸው ቋንቋዎች ወይም ደግሞ ማርጂናላይዝድ የሆኑ እንደ መስማት የተሳናቸው፣ ማየት የተሳናቸው ከመብት አኳያ ስናይ ክፍተቶች ይታያሉ። ቋንቋዎችን በማልማት የስራ እና የትምህርት እንዲሁም የሳይንስና ቴክኖሎጂ ማስረጫ ለማድረግ እንደ ማንኛውም የልማት ዘርፍ ቋንቋ የሚለማ ሀብት ነው። ስለዚህ የማህበራዊ ልማታችን አካል ነው። በዛ መንገድ የልማት ዘርፍ ሆኖ በእቅድና በተቋም አልተደራጀም። ይሄ አንዱ ክፍተት ነው። ያለ በቂ ዝግጅት የቋንቋ ልማት ስራ ይጀመራል። ሙያዊ ድጋፍ የሚሰጥበት አግባብ ባለመኖሩ የአደረጃጀት፣ የአቅርቦትና የቅንጅት ችግሮች ይስተዋላሉ። ሌላው ቅድም የጠቀስኩት አካታችነት አንድ ሌላው ችግር ነው። ማርጂናላይዝድ የሆኑ ማህበረሰቦች አሉ። ለምሳሌ ቅድም የጠቀስኩት መስማት የተሳናቸው ወይም ማየት የተሳናቸው በቋንቋቸው መጠቀም ብቻ ሳይሆን ቋንቋቸውን ማልማትና ተስማማኝ ቴክኖሎጂ የመጠቀም መብት ብቻ ሳይሆን ከመንግስትም ከሌሎችም ኢንፎርሜሽን የማግኘት መብት አላቸው በቋንቋቸው። ይሄ ክፍተት ይስተዋላል። አልፎ አልፎ መስማት የተሳናቸው በተወካዮች ምክር ቤት እና በአንዳንድ ቦታዎች አስተርጓሚ ሲመደብ ይታያል። ነገር ግን ህይወታቸውን ጠጋ ብሎ ላየው ብዙ ችግሮች አሉባቸው እና እየተዘነጉ ይመስላል። እነዚህና ሌሎች ተግዳሮቶችን በማስወገድና በህገ መንግስቱ የተረጋገጡ መብቶችን ስራ ላይ ለማዋል በቋንቋ አጠቃቀም ዙሪያ የሚታዩ ክፍተቶችን ለመሙላት ይሄ ፖሊሲ ያስፈልጓል። ይሄኛው አንቀጽ የቋንቋ መብቶች ጥበቃ የተካተተውን በዚህ ምክንያት ነው። ሁለተኛውና ምናልባት ዋነኛው አንቀጽ የሚሆነው የስራ ቋንቋን የሚመለከተው አንቀጽ 6 ነው። እንደሚታወቀው አማርኛ በህገ መንግስቱ አንቀጽ 5 ቁጥር 2 የፌዴራል መንግስት የስራ ቋንቋ እንዲሆን ተደንግጓል። ይህም በታሪክ አጋጣሚ የአማርኛ ቋንቋ ካዳበረው ስርጭትና በብዙ የሀገራችን አካባቢዎች የመነገር እድል በመጠቀም የፌዴራል መንግስቱ በጊዜው ከህዝብና ከሌሎች ክልሎች ጋር የሚግባባበት የስራ ቋንቋ አድርጎ መርጦታል። ይሁን እንጂ ሌሎች ቋንቋዎች በሀገረ መንግስት ግንባታ የላቀ ሚና እንዲጫወቱ ወይም እንዲኖራቸው ህገ መንግስቱ አስፈላጊውን ማዕቀፍ አላበጀም። ስለዚህ በዚህኛው ፖሊሲ የፌዴራሉ መንግስት ስራ ቋንቋዎች 5 እንዲሆኑ አቅጣጫ ተቀምጧል። ነገር ግን ልሳነ ብዙ የፌዴራል ቋንቋ ስርዓት ህጋዊነት በህገ መንግስት ማሻሻያ የሚታይ መሆኑ እንደተጠበቀ ሆኖ እነዚህ 5 ቋንቋዎች የፌዴራል መንግስቱ የስራ ቋንቋዎች እንዲሆኑ አቅጣጫ ተቀምጧል። እነዚህ 5 ቋንቋዎች በአንድ ላይ በአብዛኛው
ኢትዮጵያዊ የሚነገሩ ከመሆናቸው አኳያ ልሳነ ብዙነትን ለማበረታታት ህብረ ብሔራዊነትን በማጎልበት አንድ ኢኮኖሚያዊና ፖለቲካዊ ህብረተሰብ በመገንባት ረገድ ታላቅ ያላቸው ፋይዳ ከፍተኛ ነው። እነዚህ ቋንቋዎች ፖለቲካዊ ወሰን ሳይገድባቸው ድንበር ተሻጋሪ በመሆን በሚሊዮን የሚቆጠሩ የአፍሪካ ቀንድ ህዝቦች ዘንድ ለሁለንተናዊ ግንኙነት ድልድይ ሆነው በማገልገል ላይ ይገኛሉ። ሌላው በዚህ ፖሊሲ የተካተተው አንቀጽ እነዚህን 5 ቋንቋዎችን በዛ መልክ ቢያስቀምጥም ዝግ አይደለም። ሌሎች የኢትዮጵያ ቋንቋዎች በጊዜ ሂደት የፌዴራል መንግስት የስራ ቋንቋ የሚሆኑበት ሁኔታ በጥናት ላይ ተመስርቶና አቅምን ባገናዘበ መልኩ ይመቻቻል ይላል። እዚህ ክፍት ነው። ዋናው ጉዳይ የቋንቋ ፖሊሲያችን እስካሁን በተግባር የምናየው ከመብትና ከእኩልነት አንጻር ብቻ የሚታይ ነው። እንደ ሀገር ከምንፈልገው አንድ የጋራ ማህበረሰብ ግንባታ አኳያ ተቆራኝቶ አልታየም። መብት ተኮር እንጂ አንድነት ተኮር አልነበረም። እዚህ ሀገራዊ ቀጠናዊና አህጉራዊ ትስስርን የሚያሳልጡ ቋንቋዎቻችንን ማጎልበትና ማብቃት አስፈልጓል። እነዚህን ቋንቋዎች በፌዴራል መንግስት ደረጃ ቦታና ተልዕኮ በመስጠት ሀገራዊ ፋይዳቸውን ለማጎልበት ያለመ ፖሊሲ ነው። ሶስተኛው ዋና ጉዳይ የመገናኛ ብዙሃንና የመዝናኛ ኢንዱስትሪ ቋንቋ አጠቃቀም የሚመለከት ነው። መገናኛ ብዙሃን ለቋንቋ ልማት አስተዋጽኦ የሚያደርጉ መሳሪያዎች ሲሆኑ በስርዓት ካልተያዙ ደግሞ ያንን ያህል አሉታዊ ተጽዕኖም አላቸው። ስለዚህ በዚህ መስክ የቋንቋ አጠቃቀም ፖሊሲ ወይም ስርዓት እንዲዘረጋ ፖሊሲ ውስጥ ተካቷል። የመገናኛ ብዙሃንና የመዝናኛ ኢንዱስትሪ ቋንቋ አጠቃቀም ምርጫ ልሳነ ብዙነትን፣ መልካም ስነ ምግባርን የተከተለ እንዲሆን ይታሰባል። ዋናው ችግር የምንጠቀምባቸው ቋንቋዎች በዘመኑ ከየዘመኑ የሚፈልቁ ቃላትና ጽንሰ ሀሳቦች ጋር ቀጣይነት ባለው መልኩ የሚያላምድ ዘላቂ ተቋም ባለመገንባቱ ዛሬ ጉራማይሌነት በተለይ በመገናኛ ብዙሃን መደበኛ የቋንቋ አጠቃቀም ሆኖ ይታያል። ይህን ተግዳሮት ለመቅረፍ የፖሊሲ አቅጣጫ ተቀምጧል። ሌላው ዋነኛው የዚህ ፖሊሲ አካል የሆነው ቋንቋና ትምህርት ነው። ይሄ ሰፋ ያለ አንቀጽ ነው። ብዙ ጉዳዮችን ያነሳል። ችግሮቹ ይታወቃሉ። በአብዛኛው አንድ ቋንቋ ለስራም ሆነ ለትምህርት ሲታጭ ዝግጅቶች ያስፈልጋሉ። ለምሳሌ ለመጀመሪያ ጊዜ ወደ ትምህርት ቤት የሚገቡ ቋንቋዎች በአግባቡ ፊደል ካልተዘጋጀላቸው፣ በቂ መማሪያና ማስተማሪያ መጻሕፍት ካልተሟሉላቸው፣ የማጣቀሻ ደጋፊ የንባብ መጻሕፍት ካልተሟሉ፣ በቋንቋቸው ለማስተማር የሚችሉ በብቃት የሰለጠኑ መምህራን ከሌሏቸው፣ የቋንቋቸው መሰረታዊ የሰዋሰው ስርዓት ካልተጠናና በተለይም ከአንድ ቋንቋ ወደ ሌላ ቋንቋ የምናደርገው የሽግግር ስርዓት በተጠና ሁኔታ ካልተዘጋጀ ትምህርቱ ከፍተኛ አደጋ ውስጥ የሚገባ በመሆኑ ለዚህ የመፍትሄ አቅጣጫ ማስቀመጥ ያስፈልጋል የሚል እሳቤ ይዞ ነው። አሁን ካለው ከፍኖተ ካርታው ጋር እየተገናዘበ በሚሄድ መልኩ እያንዳንዱ ተማሪ ከአፍ መፍቻው ቋንቋ በተጨማሪ አንድ ሌላ ፌዴራል ቋንቋ የሚማርበትን ስርዓተ ትምህርት በመንደፍ ልሳነ ብዙነትን በሂደት ተግባራዊ ለማድረግ የታሰበ ነው። ይሄ በዚህ ክፍል ሌሎች የተነሱ ጉዳዮች ዋና ዋና ጉዳዮች አንደኛው የማስተማሪያ ቋንቋ ነው። በሁለተኛ ደረጃ በቴክኒክና ሙያ ትምህርት ቤቶች እንዲሁም በከፍተኛ ትምህርት የማስተማሪያ ቋንቋ ጉዳይም በስፋት የተነሳ ቅድም እንደተጠቀሰው በተለያዩ ጉባኤዎች ላይም ጥናቶች ቀርበው በተለያዩ ምሁራን ውይይት የተካሄደባቸው ነጥቦች ናቸው። ሀሳቡ የማስተማሪያ ቋንቋ ከእንግሊዝኛ ግራጁዋሊ
ወደ ሀገርኛ ቋንቋዎች እንደየቋንቋዎቹ የእድገት ደረጃ እየታየ በአማራጭነት የሚሸጋገርበት የጊዜ ሰሌዳና ስትራቴጂ ይዘጋጃል ነው። ሌላው ደግሞ የእንግሊዝኛ ቋንቋ አስፈላጊ ነው፣ ምንም ጥያቄ የለውም። ነገር ግን ለተለያየ ተግባራዊ አገልግሎት የሚያስፈልገውን የቋንቋ ክህሎት በሚያስጨብጥ መልኩ ተጠናክሮ እንዲሰጥ ነው በሁሉም የትምህርት እርከኖች ፖሊሲው አቅጣጫ የሰጠው። ሌላው ክፍተት ብለን የወሰድነው ወይም በጥናት የታየው ክፍተት የአደባባይ ቋንቋ አጠቃቀም ነው። በእኛ ሀገር የአደባባይ ቋንቋ አጠቃቀም ደረጃና ፕሮቶኮል ያለም አይመስልም። ስለዚህ ይሄ ግልጽ የፖሊሲ አቅጣጫ የሚያስፈልገው ጉዳይ ነው። ከፍተኛ የመንግስት ኃላፊዎች የትኛውን ቋንቋ የት ይጠቀሙ የሚለው ጉዳይ እንዲሁ አቅጣጫ የሚያስፈልገው ነው። ለምሳሌ አንድ ሀገር መሪ ወደ ሀገራችን ተጋብዞ ሲመጣ በቋንቋው ሲናገር የኛ መሪዎች በአብዛኛው አሁን እየተለወጠ መጥቷል። በእንግሊዝኛ ተናግረው ለእንግዳው ደግሞ እንደገና በአስተርጓሚ የሚደርስበት ምክንያት ግልጽም አልነበረም። ወደ ውጭም ሲሄዱ ከድርድር በኋላም ጋዜጣዊ መግለጫ ሲሰጡም አቻዎቻቸው በራሳቸው ቋንቋ ሲጠቀሙ የእኛ መሪዎች ግን በውጭ ቋንቋ የመጠቀም ሁኔታ አለ። ለዚህ ደንብ አለን ወይ የሚለው ደንብ የለንም። የፕሮቶኮል ደንብ ስለሌለን በዚህ ፖሊሲና ፖሊሲውን ተከትለው በሚወጡ ደንቦችና መመሪያዎች ምን አይነት ኃላፊነት ላይ ያለ አመራር ምን አይነት መድረክ ላይ በምን አይነት ቋንቋ ሊጠቀም እንደሚችል ዝርዝር የፕሮቶኮል ማብራሪያዎችና ደረጃዎች ያስፈልጋሉ የሚል አቅጣጫ አለ። ሌሎች ብዙ ነጥቦች አሉ። አለፍ ያልኩ ዋና ዋናዎቹን ነው ማነሳው። ቋንቋና ዘይን ስለማጣጣም የሚል አንድ አንቀጽ አለ። ይሄ እንደምታውቁት በኢትዮጵያ ከ80 በላይ ቋንቋዎች አሉን ከማለት ውጪ ያለንን ሀብት በቁጥርም ለይተን አናቅም። ህገ መንግስቱ ለቋንቋ እውቅና ይሰጣል። ነገር ግን አንዳንድ ቦታ ደግሞ ለቀበሌኛ እውቅና ሲሰጥ ይታያል። እዛ ጋር የተምታቱ ሁኔታዎች ይታያሉ በአፈጻጸም። ስለዚህ ቋንቋዎቹን ለስራና ለትምህርት አገልግሎት እንዲውሉ የሚጠኑበትና ተዛማጅ የሆኑ ዘዴዎች ደግሞ የሚጣጣሙበት የፖሊሲ አቅጣጫ ተቀምጧል። ሌላው አንድ ጠቃሚ ሀሳብ የትርጉምና የአስተርጓሚነት ሙያ ብቃት እውቀትና ደረጃ ነው። ይሄ የትርጉም ሆነ የአስተርጓሚነት ስራ የምልክት ቋንቋን ይጨምራል። ራሳቸውን የቻሉ ሙያ መስኮች ናቸው። በሀገር ልማትና በዜጎች መብቶች አከባበር ላይም ተጽዕኖ አላቸው። እዚህ ደረጃቸው የሚወሰንበት እውቅና የሚያገኙበት ስርዓት ያስፈልጋል በሚል አቅጣጫ ተቀምጧል። ሌላው የቋንቋዎችና የሀገር በቀል እውቀቶች ስነዳ ነው። ይሄ አልፎ አልፎ የሚካሄድ ነው። እዚህ ላይ ስንጠቅስ ምንም አልተካሄደም እያልን አይደለም፣ ግን በተበታተነ መልኩ በተለያዩ ተቋሞች እነዚህ ጥረቶች እና አልፎ አልፎም ስኬቶች አሉ። አሁን እያልን ያለ ነው ግን በሀገር ደረጃ በተጠናከረ መልኩ ተቋም ተበጅቶለት እንደ ማንኛውም ልማት በማህበራዊ ልማት ዘርፍ ውስጥ ተካቶ እንዲካሄድ ነው። እዚህ አሁን ዩኔስኮ እንኳን ባወጣው አንድ ዘገባ በኢትዮጵያ ውስጥ 28 የሚሆኑ ቋንቋዎች በመጥፋት አደጋ ላይ ናቸው ይላል። ይሄ በተለያዩ ጥናቶችም ተዘግቧል። እዚህ ላይ ክፍተት አለ። እነዚህን መሰነድና ለታሪክ ማቆየት ለትውልድ ማስተላለፍ ላይ ክፍተቶች አሉ። በእርግጥ አቅም የሚጠይቅ ነው። ነገር ግን በስርዓትና በእቅዳ ከተያዘ በብዛት ሊከናወን የሚችል ጉዳይ ነው። ምናልባት የመጨረሻው ማነሳው የጥንታዊ የጽሁፍ ቅርስ ቋንቋዎችን ነው። ኢትዮጵያ በመታደል እነዚህን ቋንቋዎች አሏት። ጥንታዊ የጽሁፍ ቅርስ ያላቸው
በዘመናት ያቆዩቸውን የታሪክ የባህል የሃይማኖትና የስነ ጽሁፍ ቅርሶችን የመጠበቅና ወደሚቀጥለው ትውልድ በስርዓት ለማስተላለፍ የሚችል አቅጣጫ ተቀምጧል። ይሄም ቢሆን እየተከናወነ ነበር በተለያዩ ተቋማት በተለይ በሃይማኖት ተቋማት ብዙ ዘመናት ሲካሄድ የቆየን። ነገር ግን በተጠናከረና ተቋም ኃላፊነት በሚወስድበት ደረጃ እቅድ ወጥቶለት በቋንቋ እቅዳ ውስጥ ተካቶ ቢካሄድ የሚል እሳቤ ነው ያለው። ሰዓት እንዳለኝ አላቅም። እዚህ ላይ ላብቃ መሰለኝ። አመሰግናለሁ። አመሰግናለሁኝ። እንግዲህ ከሁለቱ ባልደረቦች ገለጻ እንደሰማችሁት የቋንቋ ፖሊሲው በጣም ዘርፈ ብዙ ነው። ብዙ ነገሮችን ይዳስሳል። በብዙ ነገሮች ላይ አቅጣጫ ያስቀምጣል። እነዚህን ወደ መሬት አውርዶ ስራ ላይ ለማዋል በጣም ሰፊ የሆነ እንደዚሁ ዘርፈ ብዙ የሆነ ዝግጅት፣ ተቋማት፣ የሰው ኃይል፣ የድርጅት ማለት የአደረጃጀት፣ የገንዘብ አቅም ያስፈልጋል። እንደዚሁም አቅጣጫዎች መነደፍ አለባቸው። የቋንቋ ፖሊሲ ሲወጣ አንዱ መልስ ሊሰጠው የሚገባ እና በስርዓት ሊያካሂደው የሚገባው ነገር የቋንቋ ልማትና የቋንቋ እቅዳ ስራ ነው። ምን ማለት ነው? ምንን ያካትታል? ከሱ ለመነሳት የቋንቋ የአንድ ቋንቋ ሰዋሰው፣ ስርዓተ ድምፁ፣ ስርዓተ ቃላቱ፣ መጻፊያ ፊደላትም ካሉት የዛ ስርዓተ ጽፈቱ፣ እንደዚሁም ማህበረ ልሳናዊ ባህሪያቱ፣ እድገቱ መጠናት አለበት። ሳይንሳዊ ስልትን ተከትለው መጠናት አለበት። መረጃዎች መሰብሰብ አለባቸው። በባለሙያዎች መተንተን አለባቸው። የተገኙት መረጃዎች ለቋንቋ ልማቱ መርሃ ግብር ለመዘርጋት ለትምህርትም እንደዚሁ አገልግሎት እና ለሌሎችም አገልግሎቶች የልማት እቅዶች አገልግሎቶች ግብዓት እንዲሆኑ ተደራሽ በሆነ መልክ መዘጋጀትና መቅረብ ይኖርባቸዋል። ይሄ ቁልፍ ነው። ብዙዎቹ ቋንቋዎቻችን በዚህ መልክ አልተጠኑም። ይሄ እንግዲህ ሰፊ ዝግጅት፣ የባለሙያ አቅርቦት፣ የገንዘብ እና የጊዜን የሚፈልግ ነው። ሁለተኛ ቅድም ዶክተር ሞገስ እንደጠቀሰው 80 ወይም ከ80 በላይ ወይ 76 ቋንቋዎች ይባል እንጂ የትኛው ነው ቋንቋ? የትኛው ነው ዘዬ? አንድ ቋንቋ ስንት ዘዬዎች አሉት? ራሱ አማርኛ እንኳን ስንት ዘዬዎች ነው ያሉት? አፋን ኦሮሞ ስንት ዘዬዎች ነው ያሉት? መለየት አለበት። በአንድ ወቅት ወጋጎዳ ተብሎ ቋንቋ ተፈጠረ ተብሎ የተፈጠረውን ችግር ታስታውሳላችሁ። እና ቋንቋና ዘዬው መለየት ይኖርበታል። ይሄን ለመለየት ዝም ብሎ በስሜት የሚሰራ ስራ ሳይሆን ወይም በተናጋሪዎች ብቻ የሚወሰን ነገር ሳይሆን በስነ ልሳን ባለሙያ የምርምር ልምድ ያላቸው ሳይንሱን የሚያውቁ ሰዎች አጥንተው ባህሪያቱን መለየት አለባቸው። ስለዚህ ቋንቋዎቹ እና ዘዬዎቹ አይነታቸው፣ ብዛታቸው መለየት አለበት። ሁለተኛም ይሄንን የሚመለከት የስታቲስቲክስ መረጃ መጠናቀር አለበት። በየጊዜው የህዝብ ብዛት ሴንሰስ በሚወሰድበት ጊዜ ለቋንቋዎቹ የሚሰጠው አትኩሮት በጣም አነስተኛ ነው። ይሄ ግን በጣም አስፈላጊ ነው። ራሱን የቻለ መምሪያ ወይም ዳይሬክቶሬት የፈለጋችሁ ስም ስጡት፣ ግን ትኩረቱ እዚህ ላይ የሆነ በባለሙያዎች የታገዘ የቋንቋ ቆጠራ ስራ መሰራት አለበት። መረጃው ስታቲስቲካዊ መረጃው መጠናቀር አለበት። ሁለተኛም ተናጋሪዎቹ የት ነው የሚገኙት? ጂኦግራፊ አሰፋፈራቸው ምን ይመስላል? ይሄ በካርታ መነደፍ አለበት። እነዚህን ስታቲስቲካዊ ዳታዎችን የመሰብሰቡ የማጠናቀሩ፣ ሁለተኛም የካርታ ዝግጅቱ በእቅድ በመርሃ ግብር ለምሳሌ የአጭር የመካከለኛ የረጅም ጊዜ ተብሎ መሰራት ይኖርበታል። ለዚህ የሚያስፈልገውም ማስፈጸሚያ ገንዘብ፣ ማስፈጸሚያ የሰው ኃይል አደረጃጀት ዝግጁ መሆን አለበት እና እንዲህ አይነቱ እቅድ ለማውጣት እንዲህ አይነቱ መረጃ ቋት ውስጥ ገብቶ ለምርምር ስራ፣ ለትምህርት ስራ፣ ለልማት እቅድ ስራ እና አገልግሎት እንዲውል ተደራሽ መሆን አለበት። በቀላሉ
ተደራሽ መሆን አለበት። የቋንቋውን ሰዋስው ወይም ስርዓተ ቃል ማጥናቱ ብቻ በቂ አይደለም። ቋንቋዎቹ ለትምህርት አገልግሎትም ይሁን ለሌሎች አገልግሎቶች እንዲውሉ የሰዋስው መጽሐፍት መጻፍ ይኖርባቸዋል። በባለሙያ መዝገበ ቃላት በየአይነቱ መዘጋጀት ይኖርባቸዋል። ከዛም አልፎ ቋንቋውን ሰዎች በደንብ አድርገው እንዲለምዱት ከህፃናት ከትምህርት ቤት ጀምሮ እንዳቀላጠፉት ከተፈለገ የተለያዩ ጽሁፎች በዛ መዘጋጀት አለባቸው። ለንባብ የሚሆኑ የህፃናት መጽሐፍት፣ የስነ ጽሁፍ መጽሐፍት፣ የታሪክ መጽሐፍት፣ የአጠቃላይ እውቀት መጽሐፍት በእነዚህ ቋንቋዎች መጻፍ መቻል አለባቸው። ባህላዊ የሆኑ ከስነ ወግ ጋር የተያያዙ ለምሳሌ መዘጋጀት ይኖርባቸዋል። ቋንቋው የሳይንስ መግለጫም እንዲሆን እንደዚሁ ሊጻፍበት ይገባል። እንደዚህ ካልሆነ አይዳብርም። መገናኛ ብዙሃን እንዲጠቀሙበት ምቹ የሆነ እንዲህ አይነት የተሰነደ ነገር እንዲህ አይነት ጽሁፎች መኖር አለባቸው እና ማን ያዘጋጀው? እነዚህን በሚዘጋጁበት ጊዜ ለህዝብ እንዲደርስ ምን አይነት ድጋፍ ከመንግስት አካላት በፌዴራል መንግስት ይሁን በክልል ደረጃ ሊሰጥ ይገባል። ይሄንን የሚያደርጉ የቋንቋ ማዕከላት በፌዴራልም ደረጃ በክልልም ደረጃ ሊቋቋሙ ይገባል። ይሄንን በእቅድ መምራትም ይገባቸዋል። ማስተባበር ማቀናጀት ይገባቸዋል። ከሀገራዊ እቅድ ጋር ከሀገራዊ መርሃ ግብር ጋር ማቀናጀት ይገባቸዋል። እነዚህ እና እንደዚህ አይነቶቹን ስራዎች ለሚሰሩ ሰዎች ማበረታቻ በህትመት በኩል ድጋፍ ማድረግ አሳትሞ ለትምህርት ቤቶች እንዲደርስ ለምርምር ተቋሞች ለህዝብ ለመገናኛ ብዙሃን እንዲዳረሱ መደረግ አለበት። በእኔ ዕድሜ የምትገኙ ሰዎች በኃይለ ሥላሴ ጊዜ ይሰራ የነበረውን ታስታውሳላችሁ። የተወሰኑ የስነ ጽሁፍ ስራዎች ተመርጠው ከታች አንደኛ ሁለተኛ ሶስተኛ ጀምሮ እስከ 11ኛ ክፍል ትምህርት ሚኒስቴር እያሳተመ ትምህርት ቤት ውስጥ እንደ ቴክስት ቡክ እንዲገቡ ይደረግ ነበር። እኔ 11ኛ ክፍል ተማሪ ሆኜ ፍቅር እስከ መቃብርን አንዱ መነበብ ያለበት ነበረ። እታች ስትሉ ደግሞ እነ ራሴላስ አሉ፣ እነ አራያ አሉ፣ የከበደ ሚካኤል ታሪክና ምሳሌ አለ፣ የህሩይ ወልደ ስላሴ ስኳርና ወተት ነው። እንደዚህ ብዙ ናቸው። ተማሪዎች የማንበብ ልማድ እንዲያካብቱ እግረ መንገዳቸውንም ቋንቋውን እንዲለማመዱበት እነሱም ዞረው ጸሐፊ ሆነው ቋንቋውን እንዲያበለጽጉት እንዲህ አይነት ድጋፍ መደረግ አለበት። በማዕከል እንዲህ አይነት ድጋፍ ካልተተወና ለግል ኢኒሼቲቭ ብቻ ከተተወ ቋንቋ አይለማም። ከዛ በተጨማሪ የምልክት ቋንቋዎችን ጨምሮ ለምሳሌ በክልል ደረጃም ይሁን በፌዴራል መንግስት ደረጃ እውቅናቸው ከፍ ብሎ የአገልግሎት አድማሳቸውም እንዲሰፉ የተመረጡት ተጨማሪ ቋንቋዎች የዲጂታል ቴክኖሎጂ ተስማሚ የሆነ የዲጂታል ቴክኖሎጂ ተጠቃሚ እንዲሆኑ ዝግጅት ማድረግ ያስፈልጋል። በኢንተርኔት በዌብሳይት ላይ በሌሎችም በዳታቤዝም መልክ ቢሆን እነዚህ ቋንቋዎች የሚቀመሩበት እና የሚሰነዱበት ለተለያየ አገልግሎት የሚውሉበት ተስማሚ ቴክኖሎጂ በሀገር ውስጥም መፍጠርም ይሆን ከውጭ አምጥቶ በማላመድ ለአቅርቦት መዋል አለባቸው። እንደዚሁ ደግሞ ለአይነ ስውራንም እንደዚሁ መስማት ለተሳናቸው ብቻ ሳይሆን ለአይነ ስውራንም እንዲሁ ተስማሚ የሆነ ቴክኖሎጂ በእነዚህ ቋንቋዎች አዳፕት ማድረግ ማላመድ ማስተዋወቅ ማቅረብ ያስፈልጋል። ለምን ከታች በትምህርት ተቋማት ውስጥ ጀምሮ ከአንደኛ ጀምሮ እስከ ዩኒቨርሲቲ ድረስ ተጠቃሚ እንዲሆኑና ከክፍል ጓደኞቻቸው እኩል ትምህርቱን መከታተል እንዲችሉ እነሱም ደግሞ እንደዚሁ ባለሙያ አዋቂ እንዲሆኑ እድሉ ሊመቻችላቸው ይገባል። የቋንቋ ፖሊሲ ይህን ሁሉ አድሬስ ማድረግ አለበት። እንግዲህ ይህን ብዙ ዘርፈ ብዙ የሆነ የልማት ስራ በፌዴራልም ሆነ በክልል ደረጃ ለመስራት ለመተግበር በእቅድ ለመምራት የሚያስፈልገውን ማበረታቻና ድጋፍ ለመስጠት የግድ የቋንቋ ማዕከላት መኖር ይኖርባቸዋል። እነዚህ የቋንቋ ማዕከላትም በሰለጠነ የሰው ኃይል በአመቺ የሆነ አደረጃጀት በገንዘብ በቁሳቁስ እና ሌሎች ፋሲሊቲስ በደንብ የተደራጁ ሊሆኑ ይገባል።
ውስጣዊ ነጻነት ኖሯቸው ከሙያቸው አንጻር እንዲሰሩ እድሉ ሊሰጣቸው ሊመቻችላቸው ይገባል። አለዛ ስኬታማ አይሆንም። ማለት ፖለቲካው ዲክቴት እያደረገ ዛሬ ይሄን ያን አርግ ይሄን ተው የሚባል አይነት ከሆነ ብዙ ርቀት ለመሄድ አስቸጋሪ ይሆናል። ስለዚህ የሙያውን ጉዳይ ለባለሙያው መተው ያስፈልጋል። የቋንቋ ልማት ትርጉም ባለው ደረጃ እንዲሳካ ከተፈለገ ከዚህም ባሻገር በፌዴራልም ሆነ በክልል መንግስታት የእውቅና ደረጃቸው እንዲያድግና የአገልግሎት አድማሳቸው እንዲሰፋ የተመረጡ ተጨማሪ የስራ ቋንቋዎች በምን መልክ በመንግስታዊ መዋቅሮች ውስጥ ለህዝባዊና አስተዳደራዊ አገልግሎቶች እንደሚውሉ እንዲሁም ይህን ለመፈጸም የሚያስፈልገው አደረጃጀት፣ የሰው ኃይል አመዳደብ፣ የክህሎት ክፍተት፣ የአዲስ ስልጠናና የበጀት ፍላጎት በስርዓት ተጠንቶ በእቅድና አቅም ባገናዘበ ሁኔታ ተግባራዊ ሊሆን ይገባል። እንዲህ አይነቱ እቅድ ሲዘጋጅ ደግሞ ሀገራዊ ከሆነው መርሃ ግብር ጋር መቀናጀት ያስፈልጋል፣ መመጋገብ ያስፈልገዋል። የፖሊሲው አስፈጻሚ አካላት ተለይተው መታወቅ ይኖርባቸዋል። በዋናነት የዚህ ፖሊሲ ተጠሪና መሪ የሚሆነው የባህልና ቱሪዝም ሚኒስቴር ነው የሚሆነው። ከዛ ባሻገር የዘርፍ መስሪያ ቤቶች የትምህርት ሚኒስቴር፣ የሳይንስና ከፍተኛ ትምህርት ሚኒስቴር፣ የኢኖቬሽንና ቴክኖሎጂ ሚኒስቴር፣ ሌሎችም አግባብ ያላቸው ይሄንን ፖሊሲ በማስፈጸም በኩል ትልቅ ሚና ይኖራቸዋል። ፖሊሲውን ስራ ላይ ለማውረድ 3 አዳዲስ ተቋማት ያስፈልጋሉ። አንደኛ ብሔራዊ የሆነ ሀገር አቀፍ የሆነ የቋንቋ ጉዳዮች ምክር ቤት ሊቋቋም ይገባል እና ይሄ የቋንቋ ጉዳዮች ምክር ቤት ከተለያዩ ባለድርሻ አካላት ዋና ባለድርሻ አካላት ለምሳሌ ከሚኒስትሮች ምክር ቤት እና ከጠቅላይ ሚኒስትር ጽህፈት ቤት፣ ከተወካዮች ምክር ቤት፣ ከፌዴሬሽን ምክር ቤት፣ ከዘርፍ ሚኒስቴር መስሪያ ቤቶች፣ ከክልሎች ከሁሉም ክልሎች እና እንዲሁም ከስታቲስቲክስ መስሪያ ቤት፣ ከካርታ ስራ ድርጅት፣ ከቋንቋ ጥናት የምርምር ተቋሞች ከነዚህ ሁሉ የተውጣጣ ሊሆን ይገባል። ሀገራዊ የሆነ መርሃ ግብር እንዲዘረጋ፣ ክትትል እንዲያደርግ፣ እንዲያስፈጽም፣ የህግ ድጋፍ የሚያስፈልጋቸውን እንዲፈጸሙ የሚያመቻች ሊሆን ይገባል። የራሱ ስልጣን ሊኖረው ይገባል። ሲቋቋምም በአዋጅ ነው ሊሆን የሚገባው። የሌሎች ሀገሮችን የህንድ፣ የደቡብ አፍሪካ፣ የኢንዶኔዥያ ብናይ እንዲሁ በዘፈቀድ አይደለም የሚቋቋሙት፣ በአዋጅ ነው የሚቋቋሙት። አስገዳጅ ተፈጻሚነት እንዲኖረው በዚህ መታገዝ ይኖርባታል የእነሱ ውሳኔና ምክረ ሀሳብ። በተጨማሪም ለፖሊሲው አፈጻጸም የህግ ማዕቀፍ ያስፈልጋል። ይሄንን ወደ መሬት የሚያወርዱ ተፈጻሚነቱን የሚያረጋግጡ ህጎች መውጣት አለባቸው። በምክር ቤቱ በተወካዮች ምክር ቤት ደንቦች መውጣት አለባቸው። ዝርዝር መመሪያዎች መውጣት አለባቸው። እነዚህ በሌሉበት ሁኔታ አሰራሩ ኢምፕሮምቱ ነው የሚሆነው እና በስርዓት ሊመራ አይችልም። ለማስፈጸምም ተግዳሮት ይፈጥራል። ስለዚህ አስፈላጊው የህግ ማዕቀፍ ተጠንቶ ታስቦበት መዘጋጀት አለበት ይህንን ለማስፈጸም። በተጨማሪም የክትትልና የግምገማ ስርዓት መዘርጋት ይኖርበታል። እቅድ ይወጣል፣ መርሃ ግብር ይወጣል። እነዚህ በአገር አቀፍ ደረጃ በክልልም ደረጃ ምናልባትም ወረድ ብሎ በዞን እና በዘርፍ መስሪያ ቤቶች ደረጃ መዘጋጀት የሚኖርባቸው ከሆነ ምን በየትኛው አካል ተፈጸመ፣ ምን ታቅዶ ነበረ፣ ምን መርሃ ግብር ነበረ፣ የስኬት አመላካቾቹ ምን ነበሩ፣ ከዚህ አንጻር የሚቀርቡ ሪፖርቶች፣ የአፈጻጸም ሪፖርቶች ከነዚህ የስኬት አመላካቾችና መስፈርቶች አንጻር መገምገም፣ ተግዳሮት ያለበት ክፍተት ያለበት መለየትና ማሻሻያ መደረግ ይኖርበታል። ማሻሻያው የህግ ማዕቀፍ የሚያስፈልግ ከሆነ እሱን ማድረግ፣ መመሪያ ከሆነ መመሪያ፣ የሰው ኃይል አቅርቦት ከሆነ የሰለጠነ የሰው ኃይል እንዲቀርብ፣ የበጀት ከሆነ ይሄ ተስተካክሎ እንዲቀርብ፣ የዝግጅት ከሆነ እንዲህ። የክትትል ስርዓት ከሌለ በስተቀር ቋንቋ ፖሊሳችን ከየት ተነስቶ የት ደረሰ የሚለውን ለማወቅ አይቻልም እና ስኬቱና ተግዳሮቱን መለየት የሚቻልበት የሞኒተሪንግና ኢቫሉዌሽን የክትትልና የግምገማ ስርዓት ታስቦበት ተዘጋጅቶ ስራ ላይ መዋል ይኖርበታል። ከሚነደፉት አመታዊም ይሁን የ5 ዓመት መሪ እቅድም ይሁን ወይም እነዚህ አመላካች እቅድ የሚባሉት
10 year perspective plans እዛ ውስጥ አብሮ መግባት አለበት። ኢንዲኬተሮቹ፣ መስፈርቶቹ አንድ ነገር ተሳክቷል ለማለት ምን እንደሆኑ የጊዜው ማዕቀፍ ደግሞ ምን በምን ጊዜ ውስጥ መፈጸም አለበት የሚለው እዛ ውስጥ መካተት አለበት። ያንን መሰረት አድርጎ ክትትል መደረግ ይኖርበታል። ማን ነው የሚከታተለው? በምን ሁኔታ ነው? በምን ደረጃ ነው? በፌዴራል ነው? በክልል ደረጃ ነው? በዞን ደረጃ ነው? በሴክተር መስሪያ ቤት ነው? ይሄንን ሁሉ እዛ ላይ ማስቀመጥ ያስፈልጋል። በስርዓት ማካሄድ ማለት ይሄን ሁሉ ኢንቴል ያደርጋል። የሰው ኃይል ስልጠናን ይጠይቃል። የስነ ልሳን ባለሙያዎች ያስፈልጋሉ በብዛት። ቋንቋዎቹንም ደግሞ እንደዚሁ ያጠኑ ባለሙያዎች ያስፈልጋሉ። ስለዚህ በቂ የሆነ የሰለጠነ የሰው ኃይል በየደረጃው ለመመደብ የስልጠናው ፕሮግራም ወይም መርሃ ግብር መጠናከር ይኖርበታል። አስፈላጊው በጀት ሊዘጋጅለት ይገባል። እንግዲህ ቅድም ስለ ተቋሞች ስናገር ሌሎች ሁለት ተቋሞችም አሉ እንደዚሁ መቋቋም ያለባቸው። አንደኛ የቋንቋ ጉዳዮች ላይ ሳይንሳዊ ስልት ተከትሎ ጥናት የሚያደርግ የምርምር ተቋም በአገር አቀፍ ደረጃ መቋቋም ይኖርበታል። ስያሜው የቋንቋ አካዳሚ ሊባል ይችላል፣ ወይም ደግሞ የቋንቋ ማዕከል ሊባል ይችላል፣ የቋንቋ ተቋም ሊባል ይችላል። እሱ ምንም ችግር የለበትም። ነገር ግን ኃላፊነቱ ይሄ ብቻ የሆነ በበቂ የሰለጠነ የሰው ኃይል የተሟላ በሚያስፈልገው ፋሲሊቲ በሚያስፈልገው ቁሳቁስ በበጀት በደንብ የተደገፈ እና በእቅድ የሚሰራ ተቋም ሊቋቋም ይገባል። ይሄ ተቋም አጥንቶ በሚያቀርበው መረጃ ላይ ተመስርቶ ነው እቅዶች ሊዘጋጁ የሚገባው። የቋንቋ ልማትም ይሁን ወይም ቋንቋዎቹን ወደ ትምህርት ለማስገባት እንደ ትምህርት አይነት እንደ ትምህርት መስጫ ቋንቋ ወይም ህዝባዊ አገልግሎቶች ውስጥ ቋንቋው እንዴት አድርጎ ስራ ላይ ይዋል ለሚለው እንዲህ አይነቱ ተቋም ቁልፍ የሆነ ሚና አለው። ከዚህ በላይ ሌላ ተቋም ያስፈልጋል። የሌሎች ሀገሮችን ተሞክሮ ያየን እንደሆነ ይኸውም የትርጉም ተቋም ያስፈልጋል። የተለያዩ አዋጆች ይወጣሉ፣ ህጎች ይወጣሉ፣ ደንቦች፣ መመሪያዎች ይወጣሉ በፌዴራል መንግስትም በክልል መንግስታትም። እነዚህ ቢያንስ ለመነሻ ያህል የፌዴራል ቋንቋ ይሆናሉ በተባሉት ሊተረጎሙና ተደራሽ ሊሆኑ ይገባል። ይሄ አንዱ ኃላፊነቱ ይሆናል። ሁለተኛም ደግሞ ኢትዮጵያ የተቀበለቻቸው ዓለም አቀፍ ህግጋት አሉ፣ ዓለም አቀፍ ደንቦች፣ ስምምነቶች፣ ሰነዶች አሉ። እነዚህ ሰነዶች በሀገርኛ ቋንቋ መተርጎም አለባቸው። ምክንያቱም አንዳንዶቹ ፍርድ ቤት ውስጥ ስራ ላይ የሚውሉ ስለሆኑ የኛ ፍርድ ቤቶች ደግሞ የሚሰሩት በሀገርኛ ቋንቋ በተለይ በአማርኛ እስካሁን በነበረው የተተረጎመውንና በኦፊሴል ተቀባይነት ያለውን መሰረት አድርገው ስለሆነ የሰዎችን መብት ለማስከበር እነዚህ በስርዓት ሳይንሳዊ ስልት ተከትለው ተተርጉመው መቅረብ ይኖርባቸዋል። ውሎች፣ ስምምነቶች በሚደረጉበት ጊዜ ለህዝብ የሚቀርቡቱ እንደዚሁ መተርገም ይኖርባቸዋል። ለህዝብ የማይቀርቡትና በፖሊሲ አውጪዎች በፖሊሲ ውሳኔ ሰጪዎች ብቻ ጥቅም ላይ የሚውሉትም እንደዚሁ ሊተረጎምላቸው ይገባል። ማለት ግለሰብ ፍለጋ እየተሄደ ከሌስቲ አንቴን ተርጉም መባል የለበትም። ራሱን የቻለ ማዕከል ሊኖረው ይገባል። ሚስጥር የሆነው በሚስጥር ይሰራል፣ በግልጽ የሚሰራው በግልጽ ይሰራል። ግን አንድ ሬፈረንስ ፖይንት ያስፈልገናል። ኃላፊነቱ ይሄ ሆነ እና ከህንድ ተሞክሮ እንደምንረዳው ከሆነ የነሱ የትርጉም ተቋም ከእንደዚህ አይነቱ አልፎ ሌላም ስራ ይሰራል። ለምሳሌ የትምህርት መርጃ መሳሪያዎችን ከእንግሊዘኛም ሆነ ሌሎች ቋንቋዎች ወደ ሀገርኛ ቋንቋ፣ በሀገርኛ የተዘጋጁትን ደግሞ ወደ ሌሎች ሀገርኛ ቋንቋዎች መተርጎምንም ያካትታል እና ይሄንንም የሚሰራ የትርጉም ማዕከል ያስፈልገናል። በመጨረሻ ላነሳ የምፈልገው እንግዲህ የገንዘብ ምንጭ ያስፈልጋል። የገንዘብ ምንጩ ምን ይሁን ለዚህ ነው። አንደኛ መንግስት በፌዴራልም ሆነ በክልል ደረጃ በጀት ሊመድብለት ይገባል። ቋሚ የሆነ ማስፈጸሚያ በቂ በጀት መመደብ ይኖርበታል፣ ለጥናቱም ይሁን ለሌላውም። ሁለተኛ የቋንቋ ልማት ፈንድ ሊቋቋም ይገባል። አስፈላጊ ነው። ይሄ በፌዴራል ደረጃ እንደዚህ አይነት ነገር ሊቋቋምና በክልሎች ደረጃ በዞን ደረጃ አቅም አንሶ
ይህንን ጥናት ለማካሄድ ወይም ሌላ የማልማት ስራ ለማካሄድ አቅም ቢያንስ ከዚህ የቋንቋ ልማት ፈንድ ድጎማ ሊደረግለት ይገባል እና መንግስት አጋሮቹንም ጠይቆም ይሁን ሌሎች የገንዘብ ማሰባሰቢያ ስልቶችን ቀይሶ ይሄንን የቋንቋ ልማት ፈንድ ማቋቋም ይኖርበታል። አንዳንዱ ራሱ ከሚሰጠው አገልግሎትም ለምሳሌ የትርጉም ተቋሙ ራሱ ፈንድ ጀነሬት ሊያደርግ የሚችል ነው። ከሚሰጠው አገልግሎት ክፍያ መጠየቅ ይችላል፣ የሚፈለግበት አገልግሎት የሚሰጥበትም ሁኔታ ስለሚፈጠር ማለት ነው እና ይሄ አስፈላጊ ነው። ሌላው እንግዲህ ይሄንን የፖሊሲ አዲስ የወጣውን ፖሊሲ ማሃዘብ ያስፈልጋል። የግንዛቤ የመፍጠር ስራ በሰፊው እና በእቅድ በተቀናጀ መልክ መካሄድ ይኖርበታል። ይዘቱ ምንድን ነው? ሰዎች ሚስ አንደርስታንድ እንዳያደርጉት ይሄንን በየጊዜው ወደ ህዝብ ሰርጾ እንዲገባ እና ህዝብ ትክክለኛ ግንዛቤ እንዲኖረው ማድረግ ያስፈልጋል። አመሰግናለሁ። ዶክተር ታዬ እንግዲህ እንዳዳመጣችሁት በተለይ በቋንቋው ይዘትና በቋንቋ አተገባበር ላይ ሰፋ ያለ ግንዛቤ ዋና ዋና አኳር ነጥቦችን ከግምት ያስገባ ግንዛቤ ሰጥተዋናል። ዶክተር መገስ እንዳለው ይሄ ፖሊሲ ዋና ዋና የሚባሉ በተለይ ከዚህ በፊት ብዙ ጥያቄ ሲያስነሱ የነበሩ የሀገሪቱን የስራ ቋንቋ በተመለከተ ከ1 ወደ 5 ማድረሱን፣ የመገናኛ ብዙሃንን የስራ ቋንቋ በተመለከተ ደንብንና ሕግን የማህበረሰባዊ እሴትን መሰረት ያደረጉ እንዲሆን መሞከሩን ወይም መቀመጡን፣ ሌላው ትልቅ ነጥብ ደግሞ ቋንቋና ትምህርትን በተመለከተ ነው። በርካታ ትምህርቶች አሉ። የዩኔስኮ ሕግ በዚህ ጋር ይጠቀሳል። የሰብአዊ መብት ደግሞ የአፍ መፍቻ ቋንቋን የመጠቀም በዚህ በኩል ይጠቀሳል። ሙሉ ለሙሉ ይሄንን በተመለከተ በትምህርትነት የሚሰጡ ቋንቋዎችንና የማስተማሪያ ቋንቋዎችን በተመለከተ አሁንም በዚህ ፖሊሲ ምላሽ እንዳገኘ አስቀምጠውልናል። ዝርዝሩን በውይይት ልንሄድበት እንችላለን። መብራራት የሚያስፈልጋቸው ነጥቦች ካሉ ሌላው የአደባባይ ቋንቋ ነው። መሪዎቻችን በአደባባይ ምን መጠቀም አለባቸው? ምን አይነት ቋንቋዎች መጠቀም አለባቸው? የራሳቸውን ቋንቋ እንግሊዘኛን፣ ይሄም ሌላም ሲያወዛግብ የነበረ ነጥብ ነው። እንዳው እዚህ ላይ ሌላው የአደባባይ ቋንቋ ሰዎች የሚናገሩት ብቻ ሳይሆን በየከተማው የሚለጠፈውም የአደባባይ ቋንቋ ትልቅ ትኩረት የሚያሰጥ ነው። ዘንግተውት ይሆናል እንጂ በእርግጠኝነት እዛ ውስጥ ይገኛል። ሌላው ቋንቋና ዘይን በተመለከተ ጥናት መደረግ እንዳለበት፣ ከዚህም ጋር ተያይዞ የቋንቋዎች ስነዳ መካሄድ እንዳለበት፣ ቋንቋዎችን ሰንዶ ማስቀመጥ። ምክንያቱም ቋንቋዎች በፍጥነትና በብዛት እየጠፉ ስለሆነ እንደጠቀሱት ዶክተር ሞገስ 28 ቋንቋዎች ዩኔስኮ በመጥፋት ላይ ያሉ ቋንቋዎች ናቸው ብሏል። እነኛ አለመቀረሳቸው ወይም አለመሰነዳቸው አንድ ክፍተት ነው። እነኚህንና ሌሎች ዋና ዋና ነጥቦችን አንስተዋል። እንግዲህ ዋናውና ትኩረት የሚፈልገው ወደፊትም ይሄን አስፈጻሚ ለሆነው የባህል ሚኒስቴር ይመስለኛል ትልቅ ቻሌንጅ የሚሆነው ፈተና የሚሆነው አተገባበሩ ነው። ይሄን በተመለከተ ደግሞ ተቋማት በስፋት መመስረት እንዳለባቸው የዶክተር ታዬ ያቀረቡልን ጥናት ይዘት ይገልጻል። ለዚህም የቋንቋዎች የመጠናት የመጀመሪያው እንደሆነ የጥናት ውጤቶች ቋንቋውን ራሱን ለማሳደግና ሀገርንም ለማልማት ግብዓት መሆን እንዳለባቸው ታትመው በሰፊው መዳረስ እንዳለባቸው ገልጸዋል። ከላይ ዶክተር ሞገስ የተጠቀሱትን የቋንቋና ዘይን ልዩነት በተመለከተ እነሱም በወል መለየትና በስታቲስቲክስ መረጃ መጠናከርና አቬለብል መሆን ለሁሉም ተደራሽ መሆን እንዳለባቸው ገልጸዋል። የተናጋሪዎችን አሰፋፈር የሚያመለክቱ ካርታዎች መዘጋጀት እንዳለባቸው፣ የቋንቋና የጽሁፍ የእውቀት የሳይንስ ቋንቋዎችን የጽሁፍ የእውቀት የሳይንስ ማድረግ በተለይ ከዚህ ጋር እንግዲህ ፖሊሲው አንድ ላይ የፊደላትን አጠቃቀም ሳይቀር አሁን የሚታየውን የሮማንንና የኢትዮጵያዊን ፊደል መጠቀም ሳይቀር የሚመለከት ይሁን አይሁን አላቅም፣ ግን የጽሁፍ የእውቀትና የሳይንስ ማድረግ ቋንቋዎችን
ማሳደግ አቅማቸውን ማጠናከር እንደሚገባት ይህም ደግሞ ለማድረግ የቋንቋ ማዕከላትን ማቋቋም እንደሚገባ ጠቅሰዋል። ከዚህ ጋር ተያይዞ ግን የሙያውን ለባለሙያ መተው በኢትዮጵያ በሁሉም መስክ የሚታየው ያለሙያ መግባት በተለይ ደግሞ እንደዚህ እንደ ቋንቋ የፖለቲካ ጋራ ትልቅ ቁርኝት ያለው ነጥብ ሲሆን የፖለቲካው እጅ ስለሚገባበት የተዛቡ ድምዳሜዎችና አተገባበሮች ላይ እንዳንደርስ ሙያውን ለባለሙያ መተው አስፈላጊ እንደሆነ አስቀምጠዋል። ይሄንን የቋንቋ ፖሊሲ ተግባራዊ ለማድረግ ከዚህም በላይ አጽንኦት ሰጥተው መጨረሻ ላይ የታስቀምጧቸው 3 ተቋማት በዋናነት መመስረት እንዳለባቸው ነው። አንደኛው ሀገር አቀፍ የቋንቋ ጉዳዮች ምክር ቤት መመስረት ያስፈልጋል። ይሄም ፖሊሲውን አተገባበር ክትትልና ያፈጻጸሙን ደረጃ ለመገምገም ለማጥናትና ቅሬት የሆኑትን ወይም ደግሞ ወደ ኋላ የቆሩትን ለማስተካከል ስኬት የሆኑትን የበለጠ ለማዳበር አስፈላጊ እንደሆነ ሀገር አቀፍ የቋንቋ ጉዳዮች ምክር ቤት በአጽንኦት አስቀምጠዋል። ሌላው ቋንቋዎችን የሚያጠኑ ተቋማትን በቂ የሰው ኃይልና በቂ ግብአት ያላቸው ተቋማትን ማደራጀት እንደሚያስፈልግ በሁለተኛነት አስቀምጠዋል። ሌላው የትርጉም ተቋም ነው። የትርጉም ተቋም ያስፈልጋል። በእርግጥም የትርጉም ተቋም በተለይ እንደ ኢትዮጵያ ብዙ ቋንቋዎች ባለበት ሀገር ቋንቋውን ያለውን ተራክቦና መስተጋብር የማያሻማና ግልጽ ለማድረግ በጣም አስፈላጊ ነው። እንደገና በዓለም አቀፍ ግንኙነት ውስጥ ኢትዮጵያ የተቀበላቸውን ደንቦችና ኮንቬንሽኖች በየቋንቋው ለመተርጎምና ግልጽ ለማድረግ አስፈላጊ ነው። ይሄንን ላይ የውጫሌን ውልና በአባይ ጉዳዮች የተፈራረምናቸውን ሰነዶች የትርጉም መዛባት እንደዚህ አይነት ተቋም ቢኖር በጊዜው በቀላሉ ላይ እንዳይፈጠር ሊያስቀረው ይችላል እና እነኚህን አስፈላጊ እንደሆኑ አጽንኦት ሰጥተዋል። ከዛም የመንግስት ወይም ደግሞ አስፈጻሚው አካል የቋንቋና ልማት ፈንድን ለማቋቋም እንደሚገባው በመጨረሻ ገልጸዋል። በነገራችን ላይ እነኚህ 3 ድርጅቶች ተቋማት የሀገር አቀፍ የቋንቋ ጉዳዮች ምክር ቤት፣ የቋንቋን የሚያጠና ተቋምና የትርጉም ተቋማት በአዋጅ በህግ የተደገፉና በአዋጅ የሚቋቋሙ መሆን አለባቸው ብለው ከሌሎች ሀገሮች ልምድ በመጥቀስ ጠቅሰዋል። እንግዲህ እነኚህ ናቸው አንኳር ነጥቦቹ። አሁን 15 ደቂቃ የሻይ ረፍት እንወጣና ከዛ ስንመለስ ለ1 ሰዓት ተኩል ያህል ውይይት ይኖረናል። አመሰግናለሁ። አሁን የሻይ ረፍት እንወጣለን። 15 ደቂቃ የሻይ ረፍት